እሺ ቢስሚላሂ ራህማን ራሂም በአላህ ስም እጅግ በጣም ርህሩህ በጣም አዛኝ በሆነው ወህሉል ዑቅደተን ሚን ሊሳኒ የፍቀሁ ቀውሊ ቢስሚላህ በአላህ ንግግር ጀምራለሁ ኢንሻአላህ ንግግሬን አላህ ሱብሓነሁ ወተዓላ በቁርአኑ ላይ ምን ይላል ቅዱስ ቁርአን በአማርኛ ሱራ 16 ቁጥር 36 ላይ አላህ ሱብሓነሁ ወተዓላ ምን ይላል ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን አን ያዕቡዱላህ ወየጅተኒቡ ጣጉት ፈሚንሁም መን ሀደላህ ወሚንሁም መን ሐቀት ዐለይሂ ضላለህ ይላል አላህ ሱብሓነሁ ወተዓላ ፈሲሩ ፊል አርዲ ፈንዙሩ ከይፈ ካነ ዐቂበቱል ሙከዚቢን በየህዝቡም ሁሉ ውስጥ አላህን ተገዙ ጣዖትንም ራቁ በማለት መልእክተኛም በርግጥ ልከናል ይላል አላህ ዐዘ ወጀል። ሱረቱል ማኢዳ ምዕራፍ 5 ቁጥር 73 ላይ ደግሞ አላህ ሱብሓነሁ ወተዓላ ምን ይላል ለቀድ ከፈረ አለዚነ ቃሉ ኢነላሀ ሳሊሱ ሰላሳ እነዚህ አላህ ኢየሱስ ሶስተኛ ነው ያሉ በርግጥም ካዱ ይላል አላህ ዐዘ ወጀል። ወማ ሚን ኢላሂን ኢላ ኢላሁ ዋሂድ ከአምላክም አንድ አምላክ እንጂ ሌላ የለም። ወኢን ለም የንተሁ ዐማ የቁሉን ለየመሰነ ዐዘ ወጀል ከዚህ ከሚሉት ነገር ባይከለከሉ እነዚያ የካዱትን አሳማሚ ቅጣትን ይነካቸዋል ይላል አላህ ዐዘ ወጀል። ሱረቱ ኒሳ ምዕራፍ 4 ላይ ደግሞ አላህ ሱብሓነሁ ወተዓላ ምን ይላል ወላ ተቁሉ ሰላሳ ሶስት ነው አትበሉ ኢንተሁ ኸይረን ለኩም ተከልከሉ ለእናንተ የተሻለ ይሆናል ይላል አላህ ዐዘ ወጀል። ኢነመላሁ ኢላሁን ዋሂድ አላህ ሱብሓነሁ ወተዓላ አንድ አምላክ ብቻ ነው ይላል ማለት ነው አላህ ዐዘ ወጀል። አሁንም ሱረቱል ሙእሚኑን አላህ ሱብሓነሁ ወተዓላ ምን ይለናል ወኢነ ሃዚሂ ኡመቱኩም ኡመተን ዋሂዳ ወአና ረቡኩም ፈተቁን ይላል። ይህችን በአንድ አምላክ የማመን ህግጋት አንድ መንገድ ስትሆን ሃይማኖታችሁ ናት እኔም ጌታችሁ ነኝና ፍሩኝ ይላል አላህ ሱብሓነሁ ወተዓላ። አሁንም ሱረቱል በቀራ ላይ አላህ ሱብሓነሁ ወተዓላ ምን ይላል ወኢላሁኩም ኢላሁን ዋሂድ ላ ኢላሃ ኢላ ሁወ አርረሕማኑ ረሒም ይላል። ሰዎች ወይ አምላካችሁም አንድ አምላክ ብቻ ነው ከእርሱ ሌላ አምላክ የለም ይላል ማለት ነው አላህ ዐዘ ወጀል። እሺ እንደሆነ እናያለን ኢንሻአላህ። ሸርህ ሰላሰቱል ኡሱል ለሙሐመድ ቢን ሷሊህ አልሁሰይሚን ላይ ምን ብሎ አስቀምጦታል አተውሂድ ሉጋተን ተውሂድ በቋንቋ ደረጃ ምን ማለት ነው የሚለውን ስናይ ማስደሩ ዋሂድ ይዋሂድ ማለት ነው አንድ ማለት ነው። ወይም ደግሞ አላህ ሱብሓነሁ ወተዓላ አንድ ማድረግ ነው አይጀዕሉ ሸይእን ዋሂደን ወሃዛ ላ የተሐቀቁ ኢላ ቢነፍይ ወልኢስባት ይላል። ወይም ደግሞ አንድን ነገር አንድ ማድረግ ነው ይሄ ደግሞ ላ የተሐቀቁ ኢላ ቢነፍይ ወልኢስባት ይሄ ደግሞ ሊጸድቅ የሚችለው በምንድግ ነው ከአላህ ውጭ ያሉ ነገራቶችን ነፍይ በማድረግ ውድቅ በማድረግ አላህ ሱብሓነሁ ወተዓላ ደግሞ አምላክነቱን ኢስባት በማድረግና በማረጋገጥ ነው ይለናል። وفي الاصطلاح درجة من عرفه المؤلف بقوله من بلوتال التوحيد هو إفراد الله بالعبادة توحيد بلو مالت الله عز وجل ويما الله سبحانه وتعالى بأملكه بتشاون مدرجنا من التألو بلاس كم توتال أيان تعبد الله وحده لا تشرك به شيئا الله سبحانه وتعالى بتشاون تقرانو لا تشرك به نبيا ولا مرسلا ነብይም ይሁን እንዲሁም መልእክተኛ በሱ ላይ ላታጋራ ነው። ወላ መለከን ሙቀረበን መልአክም ይሁን የቅርብ መልአክ እንኳን ቢሆን ከሱ ጋር ላታጋራ ነው። ወላ ረኢሰን ወላ መለከን ወላ አሐደን ሚነል ኸልቅ አለቃ ለምን አይሆንም ንጉስ አይሆንም ከሱ ከአላህ ጋር ላታጋራ ነው ይላል። በል ተፍሪዱሁ ወህደሁ ቢልዒባዳ እሱም ብቻ በአምልኮ ልትነጥለው ነው። መሐበተን ወተዕዚማ ወጀህና አላህ ሱብሓነሁ ወተዓላ እያላክ ወረግበተን ወረህባ እስከሱ ቅጣት እየፈራህና ወረህባ እንዲሁም ደግሞ ጥሩን ነገር ጀነትን እየከጀልክ ብሎ ያስቀምጠዋል። with regard to the sharia ደግሞ definition of tawhid it means believing in Allah alone as God in the Lord and attributing to him alone all the attributes of lordship and divinity Allah Subhanahu wa ta'ala በአምላክነቱ እንዲሁም ደግሞ በጌትነቱ ብቻውን ማድረግ ነው። ተውሂድ በቁርአን ውስጥ ይገኛል ወይ ስናይ ብለን የሚለውን ስናይ ምን እናገኛለን ቁል አንድ ነው ይላል። ይሄ አንድ የሚለው ደግሞ አሐድ means that he is one in both his essence and his attributes በኤሰንሱ በህላዊውም ይሁን በማንነቱ በሚሰራቸው ተግባራቶቹ በሙሉ አላህ Subhanahu wa ta'ala አንድ ነው። ሱረቱል አንቢያ ምዕራፍ 1 ቁጥር 108 ላይ አላህ Subhanahu wa ta'ala ምን ይላል ቁል ኢነማ ዩሃ ኢለየ አነማ ኢላሁኩም ኢላሁን ዋሂድ በላቸው ይላል አላህ Subhanahu wa ta'ala ያ ወደኔ የሚወርደው አምላካችሁ አንድ አምላክ ብቻ ነው ማለት ነው። فهل انتم مسلمون ታዲያ እናንተ ፍጹም ታዛዦች ናችሁን በላቸው ይላል አላህ ዐዘ ወጀል ማለት ነው። ሱረቱ ጣሃ ምዕራፍ 20 ቁጥር 14 ላይ ደግሞ ምን ይላል ኢነኒ አነ አላሁ ላ ኢላሃ ኢላ አነ ፈዕቡድኒ ወአቂሚስ ሰላተ ሊዚክሪ እኔ አላህ ነኝ እኔ አላህ ነኝ እኔ አምላክ የለም
ተገዛኝ ይላል ማን ነው? አላህ ዐዘ ወጀል። አሁን ሱረቱ ነህል ምዕራፍ 22 ቁጥር 22 ላይ ምን ይላል? ኢላሁኩም ኢላሁን ዋሂድ፣ አምላካችሁ አንድ አምላክ ብቻ ነው ይላል አላህ ዐዘ ወጀል። እንግዲህ እስካሁን ተውሂድን ቁርአን ላይ እያየን ያለነው ተውሂድ ዒባዳ ብቻ በአምልኮ መነጠል ብለናል። ይህንን እያየን ነው ማለት ነው። እሺ አሁን እዚች ጋር ማየት እንችላለን። ወኢላሁኩም ሱረቱል በቀራ ቁጥር 163 ላይ ምን ይላል? ወኢላሁኩም ኢላሁን ዋሂድ ላኢላሃ ኢላ ሁወ አርረሕማኑ ረሒም፣ አምላካችሁ አንድ አምላክ ብቻ ነው ከእርሱ በቀር ሌላ አምላክ የለም ይላል ማነው? አላህ ዐዘ ወጀል። ኪታቡ ሱና የኢብኑ ተይሚያ ኪታብ ላይ ነው ይህንን የሚለው። ላ ሸኽሰ ገይረ ሚነላሂ ተዓላ ይላል፣ ከአላህ ውጪ ሌላ ምንም አይነት ነገር የለም ይላል። ሸኽስ የሚለው ምንድነው ካልን ፐርሰን ማለት ነው፣ ማንነት ማለት ነው። ከአላህ ውጪ ሌላ የሚመለክ ማንነት የለም ማለት ነው። አሁንም መጅሙዕ አልፈታዋ ላይ ሊሸይኽ ኢማም ኢብኑ ተይሚያ ላይ የምናገኛለን ወሁወ ሱብሓነሁ ወተዓላ ለይሰ ከሚስሊሂ ሸይኡን ፊ ዛቲህ፣ አላሁ ዐዘ ወጀል እሱን የሚመስል ነገር በህላዌው የለም፣ ወላ ፊ ሲፋቲህ በባህሪያቶቹ የለም፣ ወላ ፊ አፍዓሊህ በተግባራቶቹም ቢሆን አላህን ሱብሓነሁ ወተዓላ የሚመስለው ነገር የለም። ወሁወ አሐዱ ላ ቀሲመ ለሁ ፊ ዛቲህ፣ እሱ አንድ ነው የሚካፈለው ነገር የለም በዛቱ በዕደለህ ክፋይም ምንም ነገር የለውም። ለፍዙል ሙጅመል ላይ ነው ይሄ ያለው። የአላህ ሱብሓነሁ ወተዓላ ንግግር ምን ይላል? ፈኢነ አላህ ሱብሓነሁ አሐዱን ሰመድ፣ አላህ ሱብሓነሁ ወተዓላ አንድ ነው፣ የሁሉም መጠቂያ ነው። ለም የሊድ ወለም ይውለድ፣ አልወለደም አልተወለደም። ወለም የኩን ለሁ ኩፉወን አሐድ፣ ለሱ ምንም አጋር ቢጤ የለውም ይላል ማነው? አላህ ሱብሓነሁ ወተዓላ። እሺ ተውሂድን ይሄን ያክል ቁርአን ላይ ካየን ስላሴ ምንድነው ወደሚለው እንሄዳለን። ስላሴ ምንድነው ካልን የቃሉ ትርጓሜ አንደኛ ስላሴ ማለት ስሉስ ማለት ወይም ሶስት ከሚል ቃል የመጣ ሲሆን ሶስትነት ማለት ነው። አምላክ በስም በግብር በአካል ሶስት ሲሆን በህላዊ በኑባሪ በመለኮት አንድ ነው የሚለው ትምህርት ነው ስላሴ። በአጭሩ በአካል ሶስት በመለኮት ደግሞ አንድ ማለት ነው። የስላሴ ትምህርት በመጽሐፍ ቅዱስ ውስጥ አለ ወይ የሚለውን ስና የሳይንኮሎፒዲያ ላይ የምናገኛለን። In the New Testament, we do not find the doctrine of the Trinity anything like its developed form. የትሪኒቲን ዶክትሪን ማግኘት አንችልም። የአዲስ ኪዳን ላይ ትሪኒቲ ወይም ቀምጦታል። በአዲስ ኪዳን ውስጥ አስተምሮ ስላሴን አንድን ቦታ ማግኘት አልቻልንም። ሌላው ይቅርና ስላሴ በጳውሎስና በዮሐንስ ትምህርት ውስጥ እንኳን አልነበረም ብሎ አስቀምጦታል ማለት ነው። ኖት ኢቭን ኢን ዘ ፖሊያን ኢን ጆሃንያን ቴዎሎጂ ብሎ አስቀምጦታል ማለት ነው። አሁንም ሌላ ሂስቶሪ ኦፍ ትሪኒታሪያን ላይ ስናይ ምን ይላል? ኖ ቴዎሎጂያን ኢን ዘ ፈርስት 3 ክርስቲያን ሴንቸሪስ ዋዝ ትሪኒታሪያን ኢን ዘ ሴንስ ኦፍ ቢሊቪንግ ዛት ዘ ጋድ ኢዝ 3 ፐርሰናል ብሎ የሚያምኑ ምሁሮች አልነበሩም ብሎ አስቀምጧል ማለት ነው። ስላሴ የሚለው ቃልም ሆነ ዛኒው ኢንሳይክሎፒዲያ ላይ የምናገኛለን። ስላሴ የሚለው ቃልም ሆነ በግልጽ የተብራራ የስላሴ መሰረተ ትምህርት በአዲስ ኪዳን ውስጥ አይገኝም ብሎ አስቀምጧል ማለት ነው። እሺ አሁን ደግሞ የምናየው ምንድነው? ተውሂድን በመጽሐፍ ቅዱስ ውስጥ እናያለን ኢንሻአላህ። ተውሂድን በመጽሐፍ ቅዱስም በቁርአን ውስጥም ነው ተውሂድን የምናገኘው። ምን ይላል? ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን ይላል? ብቻህን እውነተኛ አምላክ ይሆን ካንተን ይህቺ ዓለም ህይወት ናት ይላል። እዚህ ጋር ብቻህን እውነተኛ አምላክ የተባለው ማን ነው ብለን ዘሆሊ አረማይክ ላይ ስናየው ምን ይላል? የአረማይኩ ትርጉም ላይ ዩ አሎን አር ዘአላህ ይላል። ዩ አሎን አር አላህ ዘአላህ፣ አንተ ብቻህን አምላክ ነህ የሚለው ምን ብሎታል? አላህ ብቻ እውነተኛ አምላክና አስቀምጦታል ማለት ነው። ዘዳግም ምዕራፍ 6 ቁጥር 4 ላይ ምን እናያለን? እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ብሎ አስቀምጦታል። አምላካችን እግዚአብሔር ስንት እግዚአብሔር ነው? አንድ እግዚአብሔር ነው ብሎ አስቀምጦታል። ተውሂድ ማለት አምላክን አንድ ማድረግ ነው። ሌላ ደግሞ ትንቢተ ኢሳይያስ ምዕራፍ 44 ቁጥር 24 ላይ ከማህፀን የሰራህ የሚቤዥህ እግዚአብሔር እንዲህ ይላል፣ ሁሉን የፈጠርኩ ሰማያትን ለብቻ የዘረጋው ምድርን ያጸናው እግዚአብሔር እኔ ነኝ እያለ ይናገራል። እኔ የሚለው አንድ ፐርሰን ነው ሊያሳይ የሚችለው። እኔ ነኝ፣ ከኔ ጋራ ማን ነበር እያለ ሌላ ማንነቶች ከእርሱ ጋር ከእግዚአብሔር ጋር ሌላ የፈጠሩ ማንነት ማለት ነው። ትንቢተ ዮኤል ምዕራፍ 2 ቁጥር 27 ላይ የምናገኛለን። እኔም በእስራኤል መካከል እንዳለው እኔም አምላካችሁ እግዚአብሔር እንደሆንኩ ከእኔም በቀር ሌላ አምላክ እንደሌለ ታውቃላችሁ ይላል። ሕዝቤም ለዘላለም አያፍርም እያለ ይናገራል ማለት ነው። አሁንም ሌላ ትንቢተ ሆሴዕ ምዕራፍ 13 ቁጥር 4 ላይ የምናገኛለን። እኔ ግን ከግብጽ ምድር ጀምሬ አምላክ እግዚአብሔር ነኝ፣ ከእኔም በቀር ሌላ አምላክ አታውቅም፣ ከእኔም በቀር ሌላ መድኃኒት የለም እያለ ይናገራል ማለት ነው። እኔ እያለ ነው እግዚአብሔር እየተናገረ ያለው።
እሺ አሁንም ኦሪት ዘዳግም 32 39 ላይ የምናገኛለን። አሁንም እኔ ብቻዬን እንደሆንኩኝ ይላል፣ ከእኔ በቀር አምላክ እንደሌለ እዩ። እስልምና ማለት አንደኛ ነገር አንድ ሰው ወደ ኢስላም ሲገባ ምንድን ነው የሚለው? ሸሃዳ ነው የሚይዘው። አሽሀዱ አን ላ ኢላሃ ኢለላህ ነው የሚለው። ከአላህ በስተቀር በሀቅ የሚመለክ አምላክ የለም ነው የሚለው። ይህንን ነው መጽሐፍ ቅዱስ ላይ እያገኘን ያለ ነው። ከእኔ በቀር አምላክ እንደሌለ እዩ። እኔ ገድላለሁ፣ አድንማለሁ፣ እኔ አሞታለሁ፣ ፈውስማለሁ፣ ከእጅም የሚያድን የለም ይላል። እንደሌለ እዩ። ይሄ ነው በቃ እስልምና ማለት ማለት ነው። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ የምናገኛለን። ከእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን ብሎ ይገልጻል። ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ ወልድ አይደለም ያለው፣ መንፈስ ቅዱስ አይደለም ያለው። እግዚአብሔር ቢል ምናልባት እግዚአብሔር ውስጥ አብና ወልድና መንፈስ ቅዱስ አሉ ብለው ሊሉን ይችላሉ። ነገር ግን አንድ አምላክ ብሎ የገለጸው ማንን ነው? አብን ብቻ ነው። እዚች ጋር አንድ አምላክ አብ አለን ብሎ ነው ማን የገለጸው? የሉቃስ ወንጌል ምዕራፍ 18 ቁጥር 18 ላይ ምን ይላል? ከአለቆችም አንዱ ቸር መምህር የዘላለምን ሕይወት እንዲወርስ ምን ላድርግ ብሎ ጠየቀው ይላል። ኢየሱስም ከዛ ምን አለው? ሰውየው የጠየቀው አስተውሉ እንግዲህ የዘላለም ሕይወት ነው የጠየቀው። የዘላለም ሕይወት የሚገኝበት ብቸኛው መንገድ ምንድነው ካልን አንዱን አምላክ ከሱ ጋር ምንም አለማጋራት ነው። ለዛ ነው 19 ላይ ምን ይላል? ኢየሱስም ስለምን ቸር ትለኛለህ ይላል። ምክንያቱም ኢየሱስን እንኳን ቅድም ብለናል፣ ተውሂድን ስንተረጉም ወላ ነብይ ሙርሰላ ብለናል። የተላከ ነብይም ቢሆን ከእግዚአብሔር ጋር ወይም ከአላህ ጋር አስጠግተን ካመለከን መቼም ቢሆን የዘላለምን ሕይወት አናገኝም። ለዛ ነው ኢየሱስ ቅድሚያ የተቆጣው፣ ቅድሚያ ያስጠነቀቀው፣ ኢየሱስ የገሰጸው። ለዛ ነው ሰውየው የዘላለምን ሕይወት እስከፈለገ ድረስ ቅድሚያ ኢየሱስን እንኳን ቢሆን ከአንዱ ከእግዚአብሔር ጋር ማስጠጋት ስለሌለበት ቅድሚያ ገሰጸው፣ ተቆጣው። ምን አለው? ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም፣ ሌላ ማንነት ከእግዚአብሔር በቀር የለም ብሎ ተናገረ ማለት ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ደግሞ ምን ይላል? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ። እሱም ማን ነው? እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል። ምን የሆነ? ሰው የሆነ ክርስቶስ ኢየሱስ ነው። ስንት እግዚአብሔር አለ? አስተውሉ እዚህ ጋር በደንብ። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ ማን ተብሏል? ኢየሱስ ምን ተደባለቀው? ማን የተባለው? መካከለኛ አለ። እርሱም ማን ነው? ሰው የሆነ ኢየሱስ ክርስቶስ ነው ይላል ማለት ነው። ስለዚህ አሁን ዛሬ ኢንሻአላህ ቻሌንጅ የምናደርገው ምንድነው? የሰው ልጆች መዳኛ ትክክለኛው መንገድ ስላሴ ከሆነ ቀላል ነገር አይደለም። የሰው ልጆች መዳኛ ማለት ሰዎች ወደ ጀሃነም የሚነዱበት ነገር ከሆነ መጽሐፍ ቅዱስ ላይ በግልጽ መቀመጥ አለበት። ምክንያቱም ይሄ እኮ ቀልድ አይደለም፣ ሚስጥር ምናምን የሚባል ነገር የለም። የመዳኛ መንገድ ሆኖ የሰው ልጆች የሚጠፉበትና የሚድንበት ነገር ሆኖ ሚስጥር የሚባል ነገር የለም። ስለዚህ በግልጽ የተቀመጠ ነገር መገኘት አለበት ማለት ነው። አብ ወልድ መንፈስ ቅዱስ መመለክ እንዳለባቸው በግልጽ መቀመጥ አለበት። ጥቅሶችን በግድ እያጣመመን ወይም ፈልገን አይደለም ማግኘት ያለብን፣ በግልጽ መቀመጥ አለበት። ምክንያቱም ሰዎች የሚድኑበት ስለሆነ ማለት ነው። ቁርአን ላይ ቅድምም እንዳየን በጣም ብዙ ቦታ፣ ይሄ ብቻ አይደለም በነገራችን ላይ እነዚህ ጥቅሶች ብቻ አይደሉም። በጣም ብዙ ቦታ ላይ አላህ ሱብሓነሁ ወተዓላ ኢላሁኩም ኢላሁን ዋሂድ፣ አንድ አምላካችሁ አንድ አምላክ ብቻ ነው እያለ አላህ ሱብሓነሁ ወተዓላ ለቁጥር በሚያዳግተን ሁኔታ ነው ቁርአን ላይ የሚናገረው ማለት ነው። እና ስላሴን ደግሞ እኔ እንጃ አንድ እንኳን በስትክክል ስላሴን የሚያሳይ ጥቅስ እንግዲህ ወገናችን ካሳየችን እንፈልጋለን። እሺ ጨርሻለሁ። ወገናችን መቀጠል ይችላል። እሺ በእርግጥ 2 ደቂቃ ይቀርሽ ነበር። ከ19 ነበረ የምጨርሽው። ከለቀቅሽልኝ እንቀጥላለን ማለት ነው። ጨርሰሻል ሞገትሽን ይመስለኛል። ሰላም ክርስቶስ ይብዛላችሁ ክርስቲያን እህት ወንድሞች፣ እንዲሁም ሙስሊም ወገኖቻችን ሰላም ብያለሁ። እንግዲህ ዛሬ ርዕሳችን ተውሂድ ወይስ ስላሴ የነቢያት አስተምህሮ የሚል ነው። ሜቢ መውዳ ከአንቺ ድምፅ አለና አንድ ሚኒት አድርጊልን። እንግዲህ የምንጀምረው ተውሂድ ከሚለው እንጀምራለን ማለት ነው። ተውሂድ የሚለውን አስተምህሮ በመጀመሪያ ደረጃ ምን ማለት ነው የሚለውን እንመለከትና ከዛ በኋላ ወደ አነሳቻቸው ነጥቦች ደግሞ እንመጣለን። እንግዲህ ተውሂድ ሩቡብያ የሚለው ብለው የሚያምኑት አላህን በመፍጠርና ሰማይና ምድርን በመፍጠር ብቸኛ ነው፣ ተባባሪ የለውም ብለው የሚያምኑት ነው። ተውሂድ ኡሉህያ ብለው ደግሞ የሚያምኑት አላህ በአምላክነቱ ብቸኛ መሆኑን ማወቅና ማመን ነው። እንግዲህ አላህ አንድ ነጠላ ማንነት ነው ያለው የሚለውን ማመን ማለት ነው። ተውሂድ አስማኢ ወሲፋት የሚለው ደግሞ አላህ በአላህ በስሞቹና
በባህሪያቱ ብቸኛ አንድ ነው ብሎ ማመን ነው። እንግዲህ ወደ ቅዱሳን ነቢያት ስንመለከት አምላክ አንድ ነጠላ ማንነት አለው ብሎ ያስተማረ አንድም ነብይ የለም። በነገራችን ላይ ቅዱሳን ነቢያት ወገናችን የነቢያት አስተምሮ ይሄ ነው ስትል የነቢያትን መጽሐፍት እንኳን ይዛ አይደለም። በነገራችን ላይ አንድ ያዘችው መጽሐፍ አለ እከሌ እንዲያለቅ የሚለውን ማስረጃ ከመያዝ ውጪ የነቢያትን መጽሐፍት እንኳን ይዛ አይደለም እንደዛ እያለችን ያለችው ማለት ነው። ነገር ግን አላህ መጽሐፍ ቅዱስ ላይ ስትፈልገው አይቻታለሁ። የነቢያት አስተምሮ ይልቁኑ የአካል ብዝሃነት የምንነት አንድነትን ነው ሲያስተምሩ የተመለከትነው። ለምሳሌ መጽሐፍ ምሳሌ ምዕራፍ 8 ቁጥር 25 ጀምሮ ስንመለከት ተራሮች ገና ሳይመሰረቱ ከኮረብቶች በፊት እኔ ተወለድኩ፣ ምድሪቱና ሜዳውን ገና ሳይፈጠር የመጀመሪያው የዓለም አፈር ሰማዮችን በዘረጋ ጊዜ አብሬ ነበርኩ ይላል። እንግዲህ አብሬ ነበርኩ ሲል ከማ ጋር ነበር? አብሬ ነበርኩ ብሎ የሚናገር አካል አለ። በእርሱ ዘንድ ደግሞ እንደነበር የሚነገርለት አካል እንዳለ የሚያመለክት ቃል ነው። ሰማዮችን በዘረጋ ጊዜ እኔ አብሬ ነበርኩ፣ በቀላያትም ፊት ክበብን በደነገገ ጊዜ ይልና የዚያን ጊዜ እኔ በእርሱ ዘንድ ዋና ሰራተኛ ነበርኩ ይላል። በማ ዘንድ? በአባቱ ዘንድ ማለት ነው። ማነው ይህን እየተናገረ ያለው ብለን ስንመለከት ወልድ ነው፣ ቃል ማለት ነው። በአብ ዘንድ እንደነበረና በእርሱ ዘንድ ኢቭን ሰማዮችን በዘረጋ ጊዜ አብሮ እንደነበረ ሲናገር እንመለከታለን። ሶ የአካል ብዝሃነትን በዚህ እንመለከታለን ማለት ነው። በእሱ ዘንድ እንደነበረ ተናጋሪውን ደግሞ ስንመለከት አንድ ነጠላ ማንነት የሆነ ሳይሆን የአካል ብዝሃነት እንዳላቸው እንመለከታለን ማለት ነው። እንዲሁም ዘፍጥረት ምዕራፍ 19 ቁጥር 24 ላይ የነቢያት አስተምሮ ይሄ ነው ስትል ነበረ። የነቢያት አስተምሮ ይሄ ነው ወገናችን። ሙሴ በዘፍጥረት ምዕራፍ 19 ቁጥር 24 ላይ እግዚአብሔር በሰዶምና በጎሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲንን አዘነበ አለ። በደንብ አስተውይ። ሁለት አካላትን እግዚአብሔር ብሎ ሲጠራ እንመለከታለን። እግዚአብሔር በሰዶምና በጎሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲን ምን አለ? አዘነበ። እግዚአብሔር ከማዘንድ ከእግዚአብሔር ዘንድ። እዚህ ጋር የምንመለከተው ምንድነው? ሁለት አካላት እግዚአብሔር እንደተባሉ እንመለከታለን ማለት ነው። ስለዚህ የነቢያት አስተምሮ የአካል ብዝሃነትን ማስተማር ነው ማለት ነው። አንድ ነጠላ ማንነት አለው ብሎ ያስተማረ አንድም ነብይ የለም። ያነሳቻቸውን ጥቅሶች በኋላ ላይ እንመጣለን፣ ሙግት ማፍረስ ላይ ማለት ነው። እንዲሁም ኦሪት ዘፍጥረት ምዕራፍ 48 ቁጥር 10 ጀምሮ እንግዲህ እዚህ ጋር እየተናገረ ያለው ወልድ ክርስቶስ ኢየሱስ ነው። ስለ እኔ ስለ ራሴ አደርገዋለሁ፣ ስሜ ተነቅፏልና ክብሬንም ለሌላ አልሰጥም እያለ ያዕቆብ የጠራሁም እስራኤሎች ስማኝ፣ እኔ ነኝ፣ እኔም ፊተኛ ነኝ፣ እኔም ኋለኛ ነኝ ይልና ቁጥር 16 ላይ ወደ እኔም ቅረቡ፣ ይህንንም ስሙ፣ እኔ ከጥንት ጀምሮ በስውር አልተናገርኩም፣ ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ። አሁንም ይላል ጌታ እግዚአብሔርና አሁንም ጌታ እግዚአብሔር እና ብሎ ጌታ እግዚአብሔር የተባለ አካል አለ እና ተብሎ ደግሞ ሁለተኛ አካል ይጠራል። መንፈሱ ከዛስ ልኮኛል በማለት ሲናገር እንመለከታለን። ሁለት አካል ላኪ እንደሆኑና ልኮኛል ብሎ የሚናገር ደግሞ አካል እንዳለ ሶስተኛው አካል እንመለከታለን ማለት ነው። ይሄ ደግሞ ማን ነው የሚናገረው? ይሄው ቁጥር 12 ላይ እኔ ፊተኛ ነኝ እኔ ኋለኛ ነኝ እያለ የሚናገረው አካል ነው፣ ወልድ ነው ማለት ነው። እንግዲህ በቁርአን ላይ ስንመለከት አላህ አንድ ነው የሚልን አስተምሮ ሲናገሩ እንመለከታለን። ተውሂድ ሩቡቢያ የሚለውን በራሱ እንዴት ነው አላህን ነጥሎ አንድ ነጠላ ማንነት ያለው በምንነቱም በማንነቱም አንድ ነው የሚለውን አስተምሮ እስቲ ከቁርአን ራሱ እንመልከተው። አላህ እውነት አንድ ነጠላ ማንነት ያለው ነው ወይ የሚለውን ስንመለከት በሱረቱል አልአዕራፍ ምዕራፍ 7 ቁጥር 179 ላይ እንዲህ ይላል፣ ከጋኔንም ከሰዎችም ብዙዎችን ለገሃነም በእርግጥ ፈጠርን ይላል። በደንብ አስተውሉ። ከጋኔንም ከሰዎችም ብዙዎችን ለምን ፈጠርን? ለገሃነም ፈጠርን። ፈጠርኩ አይደለም የሚለው። ቅድም ስትናገር የሆነ ቃል ተናግራ ነበር። እኔ የሚል ካለ አንድ ነጠላ ማንነት ያለው ነው ብላለች። ትክክል። እኔ የሚል ካለ ብለሻል። ግን ወደ ስላሴ ስትመጪ እሱ ከምን አንጻር እንደሆነ አስረዳሻለሁኝ። እኔ የሚል ካለ አንድ ነጠላ ማንነት ያለው አካል ነው ስላለች እኛ የሚል እስከሆነ ከተባለ ብዝሃነት ያለው አካል ነው ማለት ነው። አላህን ስንመለከት ደግሞ ፈጠርኩ ሳይሆን እያለ ያለው ፈጠርን በማለት ከሱ ጋር ሌላ አካል እንዳለና ብዝሃነትን የሚያመለክት ቃላትን ሲናገር እንመለከታለን። እንዲሁም በሱረቱል ሐጂር ምዕራፍ 15 ቁጥር 9 ላይ እኛ ቁርአንን እኛው አወረን ነው። እኛው ብሎ የሚናገረው ማን ነው? አንድ ነጠላ ማንነት ያለው ነው። እኛ የሚለው ኃይለ ቃል ብዝሃነት ካለ ነው የምንጠቀመው ቃል እንጂ አንድ ነጠላ የሆነ አካል ሊጠቀመው አይችልም። እኛው ቁርአንን አወረድ ነው፣ እኛም ለእርሱ ጠባቂዎቹ ነን አለ። ጠባቂው ነኝ ሳይሆን ጠባቂዎቹ ነን። ምናልባት ይህንን ሙግት ስናነሳ ምን አይነት መልስ ሊመልሱ ይችላሉ? አይ በአረብኛ ስናግባብ እኮ ምንድነው ራስን ለማላቅ አንድ ንጉስ ራሱን እንደሚያከብረው ለማክበር ነው፣ አላህ ትልቅነቱን ለማሳየት ነው የሚል አይነት ሐሳብ ሲያነሱ ትሰማቸዋላችሁ። እንግዲህ ሙሐመድ አረብኛ ቋንቋን ይዞ አልመጣም። ከሙሐመድ በፊትም አረብኛ ቋንቋ አለ። ከሙሐመድ በፊት አረብኛ ቋንቋ ተናጋሪ የሆኑ ሰዎች እኛ የሚለውን ኃይለ ቃል ለክብርና ለታላቅነት ነው የሚጠቀሙት የሚል አንድ የታሪክ ምሁርም ታሳይኛለች ማለት ነው። በአረብኛ ቋንቋ ከሙሐመድ በፊት የነበሩ የአረብ ተናጋሪ ሰዎች እኛ የሚለውን ቃል ከክብር አንጻር ነው የሚጠሩት ብለሽ እንትን ካልሽ ማለት ነው ከሙሐመድ በፊት ያሉ የአረብኛ ተናጋሪዎችን ማስረጃ ልታመጪልኝ ይገባል ማለት ነው። እንዲሁም
በቁርአን ላይ ስትመለከቱ በሱረቱል ማኢዳ ቁጥር 48 ላይ እንግዲህ ወደ አንተ መጽሐፉን ከበፊቱ ያለውን መጽሐፍ አረጋጋጭ በእርሱም ላይ ተጠባባቂ ሲሆን በእውነት አወረድን ይላል። አወረድኩ ሳይሆን አወረድን በማለት የሚናገረው ምንድነው? እንግዲህ አንድ ነጠላ ማንነት ከሆነ አወረድኩ ብሎ ነበር ሊጠቀመው የሚችለው። ግን አላህ አንድ ነጠላ የሆነ ማንነት እንዳልሆነ የሚያመለክቱ እኛ እያለ ፈጠርን እያለ ሲናገር ከሱ ጋር ሌላ አካል ያለ እንደሆነ በጣም ግልጽ የሆነ ነገር ነው ማለት ነው። እንግዲህ አሁን እንደተመለከትነው ተውሂድ ኡሉሂያ የሚለው አንድ አላህን በነጠላ አንድ ማድረግ ነው። አንድ ነጠላ ማንነት በምንነቱም በማንነቱም አንድ ነጠላ ማንነት እንዳለው ማመን ነው የሚል የተውሂድ አስተምሮ ነው ያላቸው። ኦኬ አላህ በምንነቱም በማንነቱም አንድ ከሆነ ዘላለማዊ ነው እያላችሁ ያመናችሁ ነው ማለት ነው። ቁርአን ፍጡር ነው ፈጣሪ የሚለውን ነገር ሲጠየቁ አይ ወረቀቱ ፍጡር ነው ቃሉ ግን ዘላለማዊ ነው የሚል መልስ እንሰማለን ከወገኖቻችን ማለት ነው። ኦኬ ቃሉ ዘላለማዊ ከሆነ ይሄ ዘላለማዊ ቃል ካዲያ በሱናን ኢብኑ ማጃ 3781 ላይ ይሄ ዘላለማዊ የሆነው ቃል በምን መልክ ይመጣል ይላል? በገረጣ ሰው ይመጣል። ኦኬ የገረጣ ሰው መልክ ይዞ ሲመጣ ዘላለማዊነቱን ሽሮ ወይም ቀይሮ አይደለም የሚመጣው። ስለዚህ በአካል ይመጣል እየተባለ ነው። ሶ በአካል ሲመጣ ዘላለማዊ ሆኖ ነው የሚመጣው ማለት ነው። ሶ ከአላህ ሌላ አካል ሆኖ ዘላለማዊ ሆኖ የሚመጣ አካል አለ ማለት ነው። ምክንያቱም ይሄው ቡሬዳ የዘገበው ሐዲስ ነው። ቁርአን እንደገረጣ ሰው ይመጣል ብሎናል። ስለዚህ እንደገረጣ ሰው ሆኖ ሲመጣ ምን ሆኖ ነው የሚመጣው? ህያውነቱን ወይም ደግሞ ዘላለማዊነቱን ሽሮ ወይም ቀይሮ ነው አይደለም። ያው ዘላለማዊነቱ ሆኖ ከሆነ ከአላህ ሌላ ነጠላ ማንነት ያለው ደግሞ ዘላለማዊ የሆነ አካል አለ እያላችሁ ነው ማለት ነው። ሌላው ሲቀጥል አላህን አንድ ነው ስትሉ ምን እንቆጥራችሁ ሙስሊም ወገኖቻችን? አላህ አንድ ነው ሲባል ምኑ ተቆጥሮ ነው? እጁ ነው እግሩ ነው ምኑ ነው የተቆጠረው? ለምሳሌ በሱረቱ ሷድ ምዕራፍ 35 ቁጥር 75 ላይ አላህ ኢብሊስ ሆይ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ ይላል። ሁለት እጆች እንዳሉት ይናገራል። ሱናን ኢብኑ ማጃ ሱናን አናሳይ 5379 ላይ መሐመድ የአላህ ሁለቱ ቀኝ እጁ ሁለት ነው ብሎ ተናግሯል። ሶ ሁለት ቀኝ እጅ ካለው እጁ አይቆጠርም ወይ ማለት አካሉን ቆጥራችሁ ነው አንድ ነው እያላችሁ ያላችሁት? ሲቀጥል በምንነቱም በማንነቱም አንድ ነው ሲባል ምንነት ይቆጠራል ማለት መለኮት ተቆጥሮ ነው ወይ አንድ ነው እያላችሁት ያላችሁት ወገኖቻችን? እኛ እግዚአብሔር አንድ ነው ስንል ተቆጣሪ ምንነት ኖሮ ሳይሆን ከሱ ሌላ አምላክ የለም እያልን እንደሆነ ግልጽ ነው። መለኮት ምንነት ስለማይቆጠር ማለት ነው። ሌላው እግር አለው፣ እጅ አለው፣ የተለያዩ አካላቶች አሉት። ሱረቱል ቀለም ምዕራፍ 6842 ላይ ባት የሚገለጥበትም ከሃዲዎችም ወደ መስገድ የሚጠሩበትና የማይችሉበትን ቀን አስታውስ ይላል። እንግዲህ ባት የተባለው ማን ነው ስንል ሰሒህ ቡኻሪ 7439 ላይ 7439 ላይ ማለት ነው የቂያማ ቀን ህዝቡን ይሰበስባል አላህ የሙስሊም የሆኑ አማኞች ለነሱ ሲገለጥላቸው ምኑን ይገልጣል ነው ያለን? ሺኑን ይገልጣል በማለት ነው የነገረን። ስለዚህ አላህ እግር አለው፣ በሁለት ቀኝ እጁ ጋር ሁለት እጅ አለው። ሶ እነዚህ አካላቶቹን ቆጥራችሁ ነው አልቆጠራችሁትም? ምኑን ቆጥራችሁ ነው? ሲቀጥልስ አላህ አንድ ነው ልትሉ የቻላችሁት ወገኖቻችን ማለት ነው። እንዲሁም ቅድም ስትጠቅሳችሁ ነበረ ሱረቱል ኢኽላስን በራሱ ጠቅሷል። ቁጥር 1 ላይ በእርሱ አላህ አንድ ነው የሚለው አህዱ የሚለውን የአረብኛ ቃል ተጠቅመው ስትጠቅሰው በጣም ገርሞኝ ነበረና እስቲ በቁርአን ላይ ዋህድ የሚለው በመጀመሪያ አህድና ዋህድን በራሱ እንመልከት እስቲ። ዋህድ የሚለው የአረብኛ ቃል በቁርአን መሰረት ማለት ነው አንድ ነጠላ ማንነትን ለማሳየት የገባ ነው ወይስ ብዙ ነገሮችን በደንብ አስተውይ ሙግቴን ቆንጂት። ዋህድ የሚለው አረብኛ ቋንቋ አንድ ነጠላ ማንነትን ብቻ ለማሳየት አይደለም በቁርአን የገባው፣ ምንንም ለማሳየት ገብቷል። ብዙ ነገሮችንም በአንድ ለመጥቀስም ገብቷል። ለምሳሌ በሱረቱል ኒሳ የሴቶች ምዕራፍ ቁጥር 102 ላይ እንዲላል በውስጣቸውም በሆንክና ሶላትን ለነርሱ ባስገደድካቸው ጊዜ ከነሱ አንዲት ጭፍራ ከአንተ ጋር ትቁም፣ መሳሪያዎቻቸው የያዙ በግንባራቸውን በተደፉ ጊዜ ከስተኋላቸው ይሁኑ፣ እነዚህ ይሂዱና ያልሰገዱ ሌሎች ጭፍሮች ይምጡ፣ ከእናንተም ጋር ይስገዱ፣ ጥንቃቄዎቻቸውን እና መሳሪያዎቻቸውንም የያዙ፣ እነዚህ የካዱ ከመሳሪያዎቻቸው ከጉዞቻቸው ብትዘነጉ በእናንተ ላይ አንዲትን መዘንበልን እንግዲህ መይለተን ዋሂዳ የሚለው ማለት ነው። ምናልባት አረብኛው ከተሳሳተ ያትን አብሳሪዎችና አስፈራሪዎች አድርጎ ላከ ይላል። አሁን እዚህ ጋር ሐሳቡ ምንድነው? ሰዎች ሁሉ አንድ ህዝብ ነበሩ ሲል አንድነታቸውን ለመግለጽ የተጠቀመው ቃል ዋሂደተን የሚለው ነው። ሶ እነሱን አንድ አድርጎ ለመግለጽ ነው ዋሂደተን የሚለውን የአረብኛ ቃል የተጠቀመው እንጂ እነሱ አንድ ነጠላ ማንነት ስላላቸው አይደለም። ብዙ ነገሮችን በአንድነት ለመጥቀስ ምንን ተጠቅሟል? ዋሂደ የሚለውን የአረብኛ ቃል ሲጠቀም እንመለከታለን ማለት ነው። ኡመተን ዋሂደተን የሚለውን ማለት ነው። ሶ ይሄ ዋሂድ የሚለው የአረብኛ ቃል አንድ ነጠላ ማንነትን ብቻ ለማሳየት የገባ አይደለም ማለት ነው። እንዲሁም በሱረቱል በቀራ
አሐድ የሚለውን የአረብኛ ቃልም አብዛኛው ጊዜ ሲጠቅሱት እንመለከታለን። አሐድ የሚለው አንድ ነጠላ ማንነትን ለማሳየት ነው ብለው ሲጠቅሱት እህታችንም ቅድም ስትጠቅሰው የነበረው ይሄንን ነበር። ባይዘው ሱረቱል ኢክላስ ላይ ያለው ማለት ነው። አይደለም ዋህድ አሐድ የሚለው የአረብኛ ቃል ብቸኛ ነጠላ የሆነ ነገር ለማሳየት ሳይሆን ከብዙ ጀማዓ ካሉ ከነዛ ጀማዓዎች ውስጥ ነጥሎ አንዱ ነው ለማለት የምንጠቀመው የአረብኛ ቃል ነው፣ እንደ ቁርአኑ አገባብ ማለት ነው። ለምሳሌ በሱረቱል በቀራ 285ኛው አያ ላይ እንዲህ ይላል፣ መልእክተኛም ከጌታ ወደ እርሱ በተወረደው አመነ፣ ምእመናኖቹም እንደዚሁ ሁሉም በአላህ በመላእክቱም በመጽሐፍቱም በመልእክተኞቹም ብሎ ደግሞ በአንድም መካከል አንለይም ይላል። አሁን እዚህ ጋር ሐሳቡ ምንድነው? በአንድም መካከል አንለይም ሲል ያ ማለት ምንድነው? ከተወረዱት ወይም ደግሞ ከተወረዱት መጽሐፍና ከተላኩት ነቢያት ውስጥ አንዱንም አንለይም እያለ ነው። አንዱንም የሚለውን ቃል ምን ብሎ ነው የተጠቀመው ከተባለ በይነ አህዲን የሚለውን የአረብኛ ቃል የተጠቀመው እንጂ አንድ ነጠላ ማንነትን ለማሳየት የገባ ቃል አይደለም። አሐድ የሚለው የአረብኛ ቃል በደንብ አስተውይ እህት፣ አሐድ የሚለው ቃል አንድ ነጠላ ማንነትን ለማሳየት የገባ ሳይሆን ከብዙ ጀማዓዎች ውስጥ አንዱን ነጥሎ ለማሳየት የገባ ቃል ነው። ለምሳሌ በሱረቱ ኒሳ ቁጥር 43 ላይ ሱረቱ የሴቶች ምዕራፍ ማለት ነው ቁጥር 43 ላይ እናንተ ያመናችሁ ሆይ እናንተ የሰከራችሁ ሆናችሁ የምትሉትን ነገር እስከምታውቁ የረከሳችሁ ስትሆኑ መንገድን አላፊዎች ካልሆናችሁ በስተቀር አካላችሁን እስከምትጣጠቡ ድረስ ስግደትን አትቅረቡ። በሽተኞች ወይም በጉዞ ላይ ብትሆኑ ወይንም ከእናንተ አንዱ ከአይነ ምድር ቢመጣ ኦኬ አንዱ ከአይነ ምድር ቢመጣ አሐዱ ሚንኩ የሚለው ማለት ነው። ሚንኩም የሚለው ቃል ከእናንተ አንዱ ሲል ከአይነ ምድር ቢመጣ ሲል ምንድነው? ከእናንተ ከአማኞች ውስጥ አንዱ እያለ ነው። ነጥሎ ከአማኞች ውስጥ አንዱ የሚለውን ቃል ሲጠቅሰው የምንመለከተው እንጂ አንድ ነጠላ ማንነት እያለ እየለየ አይደለም። ከብዙ ጀማዓዎች ውስጥ አንዱን ለመነጠል የሚጠቀመው ቃል ነው ማለት ነው። ሱረቱል ኢክላስ ላይ ቁጥር 1 ላይ እርሱ አላህ አንድ ነው የሚለውን አሐድ የሚለው የአረብኛ ቃል የተጠቀመው። አሐድ የሚለው ከምን አንፃር ይገባ ነው ብዬሻለሁ። አሁን ከብዙ ነገሮች አንዱን ነጥሎ ለማሳየት የምንጠቀምበት። ለምሳሌ ገስት ላይ ብዙ ሰዎች ልንቀመጥ እንችላለን። ማማይን ነጥለሽ ከነዛ ከጀማዓዎች ውስጥ ማማይን ለይተሽ ለመጠቀም ስትሞክሪ እኔን በዛ ቃል ትጠቀምኛለሽ። አሐዱ የሚለውን ከብዙ ጀማዓዎች ውስጥ ለይተሽ ለማሳየት ማለት ነው። ስለዚህ አላህ አንድ ነው፣ አላህ አሐዱ ምናምን የሚሉ የአረብኛ ቃሎች አንድ ነጠላ ማንነቱን ለማሳየት የገቡ ሳይሆኑ ምንድናቸው? እንትን ለማለት ብቸኛ ነጠላ የሆነ ማንነቱን ለማሳየት ሳይሆን የገባው ለምንድን ነው? ከብዙ ነገሮች አንዱን ነጥሎ ለማሳየት። ዋህድ የሚለውም ቅድም እንዳልኩሽ የገባበት በቁርአኑ ላይ የገባው እንትን ብዙ ነገሮችን በአንድ ለመግለጽ እንጂ አንድ ነጠላ ማንነትን ብቻ ለማሳየት ይገባ አይደለም ማለት ነው። ስለዚህ አብዛኛው ጊዜ በቁርአን ላይ አላህ አንድ ነው የሚሉትን የቁርአን አያዎች ስንመለከታቸው አሐድ የሚለውን ቃል ነው ሲጠቀም እንመለከተው። በዛ መሰረት ደግሞ አላህ ከብዙ ነገሮች እየተለየ አንዱ እየተባለ ነው። በሱ ዘንድ ሌሎች አካሎች እንዳሉና ከዛ ደግሞ ከነሱ ውስጥ ተለይቶ እየተነገረለት እንደሆነ ግልጽ ነው። ስላሴ በመጽሐፍ ቅዱስ እንግዲህ በጣም ፍንትው ባለ ቅድም ስታመጣቸው የነበረችው ሲጀመር ክርስቲያኑ ምን ይሁኑ እንኳን የማይታወቁ ስላሴ ዶክትሪን መጽሐፍ ቅዱስ ላይ ሐሳቡ የለም የሚባል ነገር የለም። ይሄ በአባቶቻችን እሙን የሆነ ትምህርት ነው። በመጽሐፍ ቅዱስን ግልጽ የሆነ ትምህርት ነው። እንግዲህ አምላካችን እግዚአብሔር ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይም ሲናገር እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሣዎችን፣ የሰማይ ወፎችን፣ እንስሳትን፣ ምድርን ሁሉ በምድር ላይ የሚንቀሳቀሱት ሁሉ ይግዙ ይላል። እንግዲህ እግዚአብሔር አምላክ እንፍጠር በማለት የሚናገረው ማን ነው? ይሄ መጽሐፈ ቀሌምንጦስ ምዕራፍ 1 ቁጥር 33 ላይም እግዚአብሔር አብና ወልድን እንፍጠር አላቸው ብሎ ያስቀምጠዋል ማለት ነው። ስለዚህ አብና ወልድ አብረው ስላሉ ነው እንፍጠር የሚለውን ቃል የሚጠቀመው ማለት ነው። እንዲሁም ኦሪት ዘፍጥረት ምዕራፍ 11 ቁጥር 7 ላይ ኑ እንውረድ አንዱ የአንዱን ነገር እንዳይሰማ ቋንቋቸው በዚያ እንደባልቀው ይላል። ኑ እንውረድ ተብለው የተጠሩ አካሎች አሉ። ኑ የሚለው አካል ደግሞ ሌላ አካል አለ። ብዝሃነትን ነው ነቢያት ሁሉ የሰበኩን ማለት ነው። እንዲሁም ኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ እግዚአብሔር አምላክም ማለት ነው አዳም መልካሙና ክፉን ለማወቅ ከእኛ እንደ አንዱ ሆነ ይላል። ከእኛ ብሎ ከእኔ ሳይሆን ከእኛ በማለት ብዝሃነቱን ሲያሳየን ነው የምንመለከተው። እግዚአብሔር አምላክ በግልጽ ግን ስላሴ በልጁ በኩል የተገለጠልን ነው ማለትም ነቢያትም አስተምሮታል። በግልጽ ግን ዮሐንስ ወንጌል 1:18 ላይ እንደተነገረው እግዚአብሔር ማንስ እንኳን ያየው የለም በአባቱ እቅፍ ያለው
እንደተባለው እርሱ አንድ ልጁ መጥቶ ተረከው እንደተባለው በልጁ ነው በግልጽ የተተረከልን ማለት ነው። በነቢያት ማስተምሮ ግልጽ የሆነ ነው። ቅድም እንዳልኩት ኦሪት ዘፍጥረት ምዕራፍ 19 ቁጥር 24 ላይ እግዚአብሔርን በሰዶምና በገሞራ ላይ ከእግዚአብሔር ዘንድ ምን አለ? ከሰማይ እሳትና ዲንና ዘነበ። እግዚአብሔር የተባሉ ሁለት አካላቶች እንዳሉ ይነግረናል። ቅድም እንዳሳየዋችሁ ኢሳይያስ 48 ላይ ጌታ እግዚአብሔርና መንፈሱ ልከውኛል ብሎ የሚናገረው ወልድ ነበር። ነገር ግን ግልጽ የተቀመጠ ነገር ማግኘት ስላልቻሉ ብዙ ጊዜ አንዳንድ ነገራቶችን እያጣመሙ በግድ ስላሴን ለመስራት እንደሚሞክሩ የታወቀ ነው። ኢንሻአላህ እስኪ አሁን ደግሞ ያነሳቻቸው ሙግቶች የምናያቸው ይሆናል። ካነሳቻቸው ሙግቶች ውስጥ እግዚአብሔር ማለት ሰው እንደመልካችን ለምሳሌያችን እንፍጠር ብለዋል እግዚአብሔር ብላ አንስታለች። ነገር ግን ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ያለው እግዚአብሔር ቁርአን በሰው ምስል ይመጣል፣ ቁርአን በሰው ምስል ይመጣል ብላ አንድ አርጊመንት አንስታለች። እሺ ቁርአን በሰው ምስል ይመጣል የሚል ነገር አንስታለች። አንደኛ ነገር ሐዲሱን ካለ መረዳት ነው። ይሄው የቁርአን ምንዳ አንድ ሰው ቁርአንን በመቅራቱ የሚያገኘው ምንዳ ምን ይሆናል? ላይክ ፔልሜን የተባለው ከረጁል ሻሂብ ልክ እንደተጎሳቆለ ሰው ሆኖ ይመጣል የተባለው እንጂ ሰው ስጋ ለብሶ ይመጣል አልተባለም። ቁርአን ለምሳሌ አሁን እንደ ኢስላም ካየሽ فمن يعمل مثقال ذرة خيرا يره ይላል። መልካምን የሰራ ሰው የአኺራ ቀን ያየዋል። የብናኝ ክብደት ያክል መልካም ስራ የሰራ ሰው ያገኘዋል ይላል። خيرን يره ያገኘዋል ማለት ሰው ሆኖ ወይ ደግሞ ስጋ ይለብሳል ያ ኸይር ስራ ማለት አይደለም። እንደ ኢስላም ቀብር ውስጥ ራሱ አንድ ሰው የሰገደው ሰላት በሰው ምስል ይመጣል ይባላል። ይሄ ማለት ምን ማለት ነው? እንደ ሰው ነው እንጂ የምር ስጋ ይለብሳል ማለት አይደለም የመጣው ማለት ነው። ሌላ ደግሞ ምን ብላለች? አላህ Subhanahu Wa Ta'ala እጅ አለው እግር አለው ምናምን አይነት ነገራቶችን ስታነሳ ነበረ። እጅ አለው አላህ Subhanahu Wa Ta'ala ሁለት ቀኝ እጆች አሉት። አዎ አላህ Subhanahu Wa Ta'ala ሁለት ቀኝ እጆች ወክል ማለት አይደለም። አላህ Subhanahu Wa Ta'ala ግራ የሚባል ድክመት ያለበት እጅ የለውም ነው። ግራ ተብሎ ሊጠራ የሚችል ድክመት ሊሰጠው አይችልም ነው። ኢንሻአላህ የቀሩትን በኋላ የምናነሳቸው ይሆናል። አብሻለሁ። እሺ ኦኬ የመጀመሪያው ኦሪት ዘፍጥረት ምዕራፍ 11 ቁጥር 7 ላይ ኑ እንውረድ ብሎ የተናገረው መላእክት ነው ላለችው ኩፋሌ ላይ ያገኘሽው 10 13 ላይ በመጀመሪያ ደረጃ ኩፋሌ ከዘፍጥረት የተከፈለ እንደሆነ ታውቂያለሽ ብዬ አስባለሁ። ያው አንብታ ትርጓሜያችንን መመልከት ትችያለሽ። ኩፋሌ የምን የተከፈለ ነው? ከኦሪት የተከፈለ ነው ብሎ የኦሪቱን እየደገመ የሚናገር ነው። ሲጀመር መጽሐፈ ኩፋሌ የሰሙት መጽሐፈ ቀለሜንጦስ ምዕራፍ 1 ቁጥር 33 ላይ እንዳልኩሽ መጽሐፈ ቀለሜንጦስ ላይ አብና ወልድ ነው። ነገር ግን መላእክት እንደሰሙ ዙ አንድምታ ትርጓሜውን ላይ በነገራችን ላይ ማሳየት ይቻላል። መላእክት እንደሰሙ እንጂ እነሱ እንፍጠር የተባሉት ወይም ደግሞ ኑ እንሂድ የተባሉት እነሱ አይደሉም፣ እንደሰሙ የሚያሳይ ነው ማለት ነው። ሌላው እንግዲህ በብሉይ ኪዳን ስላሴ የሚባል የለም ብላለች። ተውሂድ ሲጀመር ቁርአናዊ እንዳልሆነ በግልጽ አይተናል። ምክንያቱም አላህ አንድ ነው የሚል ነጠላ ማንነቱን የሚያሳይ አንድም ጥቅስ አልተመለከትንም። ለምን ከተባለ ስለሌለ ስለሌለ አንድም ጥቅስ ልንመለከት አልቻልንም። ራሳቸው አላህን ወደ አንድነት ማምጣት አለብን ብለው ራሳቸው ከፋፍለው ያመጡት እንጂ አላህ በነጠላ ማንነቱ በምንነቱም በማንነቱም አንድ ነው የሚል ጥቅስ እንደውም የለም እንደምታዩት ማለት ነው። አሐድ የሚለው ከምን አንፃር የገባ ነው ብያችኋለሁ። ዋሐድ የሚለው ከምን አንፃር የገባ ነው ብያችኋለሁ። አንድ ነጠላ ማንነትን ለማሳየት የገባ አይደለም ለአላህም ሲሆን ማለት ነው። እንግዲህ አሁን ማሳያችሁ ምንድነው ከብሉይ ኪዳን ራሱ ሳንወጣ የመንፈስ ቅዱስን አምላክነት የወልድን አምላክነት የአብን አምላክነት ራሳቸው ያምናሉ። እሱን እናሳይና ደግሞ እነዚህ ሶስት አካላት ደግሞ ምንድናቸው የሚለውን እናሳያለን። እንግዲህ መንፈስ ቅዱስ አምላክ ነው እኔ ማለት የሚችል ማንነት ያለው አካል ነው። መጽሐፈ ኢዮብ ምዕራፍ 33 ቁጥር መጽሐፈ ኢዮብ ምዕራፍ 33 ቁጥር 4 ላይ የእግዚአብሔር መንፈስ ፈጠረኝ ሁሉን የሚችል የአምላክ እስትንፋስ ህይወትን ሰጠኝ ይላል። እንግዲህ የእግዚአብሔር መንፈስ ምን አለኝ?
ፈጠረኝ ብሎ መፍጠር የሚችል አካላዊ ማንነት እንዳለው ከአብ የተለየ ደግሞ በአካል የሚለይ እንደሆነ የእግዚአብሔር ተብሎ መንፈስ ተብሏል። ኦኬ የእግዚአብሔር መንፈስ ምን አለኝ? ፈጠረኝ። እንዲሁም ኦሪት ዘፍጥረት ምዕራፍ 1 ቁጥር 2 ላይ ምድር ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማ በጥልቁ ነበረ፣ የእግዚአብሔር መንፈስ በውሃ ላይ ሰፍኖ ነበር። የማ መንፈስ? የእግዚአብሔር መንፈስ። ሌላ አካል ነው ማለት ነው። ማንነት ያለው ሌላ አካል ነው። መዝሙረ ዳዊት 103 ቁጥር 30 ላይ መንፈስን ትልካለህ ይፈጥራሉ። መንፈስ መፍጠር የሚችል አካል ነው። ማንነት ያለው አካል ነው። እንግዲህ ጋይስ ቁጥር 7 ላይ ከመንፈስ ወዴት ይሄዳለሁ ከፊትስ ወዴት እሸሻለሁ? አይ የለም ይሰራል። እኔ ጋር ኢንዲድ እያለ ነው እንግዲህ እስኪ እሺ በቃ ቀጥይ ነው። ከዘጋም ድጋሚ ከፍተዋለን። ኦኬ ምናልባት ሪፖርት ኮፒ ሊንክ አድርጉላት ጋይስ። እሺ እንግዲህ መዝሙረ ዳዊት 138 ቁጥር 7 ላይ ከመንፈስ ወዴት እሄዳለሁ ከፊትስ ወዴት እሸሻለሁ? እንግዲህ የእግዚአብሔር መንፈስ ሁሉን የሚያውቅና የሚመረምር ነው። የእግዚአብሔርን ጥልቅ ነገር እንኳን የሚያውቅ አካላዊ የሆነ እንደሆነ በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ መንፈስም የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራልና ለኛ እግዚአብሔር በመንፈሱ በኩል ገለጠው። ይሄ አካል የእግዚአብሔርን ጥልቅ ነገር እንኳን የሚመረምር አካላዊ ማንነት እንዳለው በጣም ግልጽ በሆነ ነገር ሲናገር እንመለከታለን። እንዲሁም ቅዱስ ጌታችን ኢየሱስም በዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ አካላዊ እንደሆነ ሲነግረን ዳሩ ግን አለ እኔ ከአብ ዘንድ የምልክላችሁ አጽናኝ የሚላክም ነው። ጋይስ መንፈሱ የሚላክ አካላዊ የሆነ ነው። ኦኬ እኔ ማለት የሚችል ነው። ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ምን ይላል? ይመሰክራል። ይሄ አካላዊ ማንነት ያለው መንፈስ ቅዱስ ማለት ነው። ዮሐንስ ወንጌል ምዕራፍ 16 ቁጥር 7 ጀምሮ እኔ ግን እውነት ነግራችኋለሁ እኔ እንዲሄድ ይሻላችኋል፣ እኔ ባልሄድ አጽናኙ ወደ እናንተ አይመጣም ካለ በኋላ ቁጥር 13 ላይ ግን አለ እርሱ የእውነት መንፈስ በመጣ ጊዜ ኦኬ የእውነት መንፈስ በመጣ ጊዜ ወደ እውነት ይመራችኋል። ይሄ አካላዊ የሆነ የሚላከው መንፈስ ማለት ነው። እኔ ማለት የሚችለው አካላዊ መንፈስ። እንዲሁም ጌታችን ኢየሱስ በማቴዎስ ወንጌል ምዕራፍ 19 ቁጥር 26 ላይ ቁጥር 20 ማቴዎስ ወንጌል ምዕራፍ 19 ቁጥር 28 ላይ ጌታችን ኢየሱስን 28 ቁጥር 19 ላይ ማለት ሶሪ በዚህ ጥቅስ ላይ እንግዲህ ሶስቱን አካል አንድ ላይ ማለት ፍጡር ከፈጣሪ ጋር ተካክሎ የልጅነት ስልጣንን ማሰጣት አይችልም። በመጀመሪያ ደረጃ የትኛው ነብይ ነው ሙሴ አላህ ሙሐመድ ልጅነትን ይስጡ ወይም ደግሞ እንዲያደርጉ ተብሎ የተገለጸው? ከአምላክ ጋር ተካክሎ አንድ ነብይ ማለት ነው ወይም ደግሞ አንድ ፍጡር። ነገር ግን አምላክ ስለሆነ መንፈስ ቅዱስን በራሱ አካላዊ ማንነት ያለው ከአብ ጋር የተካከለ አምላክ ስለሆነ ጌታችን ኢየሱስ ልጅነትን ሲሰጡ አህዛብን ሁሉ ሂዱ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ምን አድርጓቸው? ደቀ መዛሙርት ያድርጓቸው አለ። በአብ በወልድ በመንፈስ ቅዱስ ስሞች አላለም። ስም ብሎ የመለኮት ስልጣን በራሱ እዛው ጋር ሲያሳየን እና እንሆ እኔ እስከ ዓለም ፍጻሜ ድረስ አብሬያችሁ ነኝ ብሎ እዛው ጋር የአካል ብዝሃነቱን የመለኮት አንድነቱን ሲያሳይ እንመለከታለን ማለት ነው። ቅዱስ ጳውሎስም በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 17 ላይ ምዕራፍ 3 ቁጥር 17 ላይ ጌታ ግን አለ መንፈስ ነው። የጌታ መንፈስ ባለበት በዚህ አርነት አለ። የማ መንፈስ? የጌታ መንፈስ አካላዊ የሆነ
በቃ እሺ ገብታለች አትላኩ ጋይስ። እሺ ከስንት ነበር ያቆምኩት? ደቂቃውን ይዘሻል አይደል? ይዣለሁ ስላልሽ እኛ ያስኩትም ግን ሌላ ሰው ዝም ነበር። አንድ ደቂቃ ነው ያሉት። ችግር የለም 2 ደቂቃ መጠቀም ትችያለሽ። ለማንኛውም የዛናል አልሄድኩም ባይዘው 2 ደቂቃ ምናምን 3 ደቂቃ አይደል? ደቂቃ ነው ያስሽው። አንተ ደቂቃ ነው ያስሽው። ድምሽ አለስኩት። እሺ 3 ደቂቃ ይሁንና በቃ 3 ደቂቃ ይስተካከል። ኦኬ እሺ ወደ ሐሳባችን እንመለስ ጋይስ። የመንፈስ ቅዱስን አምላክነት ከብሉይ ኪዳን ጀምሮ ነው ለማሳየት እየሞከርኩ የነበረው። 3 አካል አምላክ እንደተባሉና መመለክ የሚገባቸው እንዲሁም ስጦታ ለአንዱም ተአምራት ማድረግ፣ ለአንዱም ትንቢት መናገር፣ ለአንዱም መናፍስ መለየት፣ ለአንዱም በልዩ ልዩ ልሳን መናገር፣ ከአንዱም በልሳኖች ተነገረው መተርጎም ይሰጣልና ይህ ሁሉ ግን አለ ያ አንዱ መንፈስ የሚፈቅድ ለእያንዳንዱ ለብቻ እያካፈለ ያደርጋል ይላል። አንዱ መንፈስ እኔ ማለት የሚችል ነጠላ ማንነት ያለው አካል ነው። ኦኬ እኔ ማለት የሚችል አካል እንደሆነ አንዱ መንፈስ ተብሎ ሲገለጥ እንመለከታለን። መፍጠር የሚችል እንደሆነ ከብሉይ ኪዳን ጀምሮ አምላክ እንደተባለ መፍጠር የሚችል እስትንፋስን የሚሰጥ መፍጠር እንደሚችል ከብሉይ ኪዳን ጀምሮ አንዱ የተባለው መንፈስ ምን ይላል? ያ መንፈስ ራሱ ምን ይላል? ይመሰክራል ከመንፈሳችን ጋር ይመሰክራል በማለት ሲናገር እንመለከታለን። እንዲሁም ዮሐንስ ወንጌል ምዕራፍ 14 ላይ ጌታችን ኢየሱስ ሲናገርም በእናንተ ዘንድ ስኖር ይህን ነግራችኋለሁ አለ። አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል። ማስተማር የሚችል እኔ ማለት የሚችል ማንነት ያለው ነው። ሁሉ እንግዲህ እኔ እስካሁን እየጠየቅኩኝ ያለሁት ስላሴ የሚል ቃል አይደለም። ስላሴ ተውት፣ ቃሉን ትቹ። ቢያንስ እነዚህን እንኳን ማግኘት አልቻለችም። ነገር ግን ተውሂድ ማለት አላህን በአምልኮ መነጠል ነው። ዋሂድ ከሚለው ቃል ነው የመጣው። ኢላሁኩም ኢላሁን ዋሂድ ተብሏል። ዋሂድ የሚለው ላይ ደግሞ ምን የሚል ነገር አንስታለች? ዋሂድ የሚለው ቃል ለብዜት ይመጣል ብላለች። ነገር ግን ቁል ሁወ አላሁ አሐድ ላይ ምንድነው የሚለው? ሁዋ ነው የሚለው። ሁዋ ተብሎ ለብዜት አይመጣም። ሁዋ አንድ ማንነት ነው የሚያሳየው እሱ ማለት ነው። እሱ አንድ ማንነት እንጂ ሌላ ማንነቶችን ሊያሳይ አይችልም በጭራሽ ማለት ነው። ለዛ ነው እሱ እየተባለ ሁወ አላሁ አሐድ እሱ እያለ እኔ እየተባለ የሚጠቀሰው ለአንድ ማንነት ብቻ ነው ማለት ነው። ሌላ ምን አንስታለች? አብ ወልድ መንፈስ ቅዱስ ተብሎ ተጠቅሷል። በቃ ሲጀምር ለስላሴ አንድ አለች የምትባለው ጥቅስ ናት እቺ ማለት ነው። አብ ወልድ መንፈስ ቅዱስ እሱንም አምላክ ባፕቲዝም ትክክለኛ ኦሪጂናል የሆነ የሂስቶሪካል ኦሪጂኑ ላይ የክርስቲያን ጥምቀት ላይ የሌለ ነገር ነው ተብሎ ይሄው እዚች ጋር ማየት እንችላለን። ዘ ኢንሳይክሎፒዲያ ኦፍ ብሪታኒካ ማየት እንችላለን። የሌለ ነገር ነው ተብሎ ተቀምጧል ማለት ነው። ሌላ ያነሳቸው ሐሳብ ምንድነው? መንፈስ ፈጥሯል ስትል ነበረ። ነገር ግን አሁን ለምሳሌ የእግዚአብሔር ጥበብ ትሰራለች ይባላል። የእግዚአብሔር ጥበብ ቤት ታቆማለች ምናምን የሚሉ ሐሳቦች አሉ መጽሐፍ ቅዱስ ላይ። ይሄ ማለት ጥበብ በራሷ እግዚአብሔር ናት የሚለውን አያስኬደንም በጭራሽ ማለት ነው። ይሄንን ሐሳብ ነው ያነሳችው። ለምሳሌ መጽሐፈ ኢዮብ 27:3 ላይ ምን ይላል? እስትንፋሴ በእኔ ውስጥ የእግዚአብሔር መንፈስ በአፍንጫዬ ውስጥ ገና አለ። መንፈስ በምን ውስጥ የሚኖር ነው? በአፍንጫዬ ውስጥ። ነገር ግን እዚህ ጋር ፈጠረ የተባለው ምን ለማለት ነው ከተባለ እዚህ ጋር ተመልሰን ማየት እንችላለን። የእግዚአብሔር መንፈስ በአፍንጫዬ ነው። የእግዚአብሔር መንፈስ ከጅምሩ ሕያው ያደርግ ዘንድ ወደ አፍንጫ የተነፋ እስትንፋስ ነው። ስለዚህ በመንፈስ አማካኝነት እግዚአብሔር ይፈጥራል ማለት ነው። ይህ ሲጀመር የሚያስኬድ ሙግት አይደለም። ስለዚህ እኔ ወደ ሐሳቤ እመለሳለሁ ማለት ነው። ወደ ሐሳቤ እመለስና የቸርች ፋዘሮች አሁን የዛሬው ውይይታችን ከአባቶችም ጭምር ነውና የቸርች ፋዘሮች ስላሴን በምን መንገድ ተረዱት የሚለው እናያለን። እንግዲህ እስካሁን ልናገኝ አልቻለም። መጽሐፍ ቅዱስም ከነብያትም ከምንም ነገር ልናገኝ አልቻለም። ስለዚህ አሁን ወደ ምን እንሄዳለን? ወደ ቸርች ፋዘሮች። ቅዱስ ዮስጢኖስ ጀስቲን ማርቲን ዲያሎግ ዊዝ ትራይፎ በሚባል መጽሐፉ ላይ ምን ብሏል? For God alone is ubiquitous and incorruptible and therefore is God, but all other things after him are created and corruptible ብሎ አስቀምጦታል። አንዱ አምላክ ብቻ ነው ያልተወለደውና የማይበሰብሰው። በዚህ ምክንያት እርሱ
አምላክ ነው። ከዚያ ውጪ ያሉት ሁሉም የተፈጠሩና የሚበሰብሱ ናቸው። ስለዚህ ወልድ ምንድነው? የተፈጠረና የሚበሰብስ ነው ብሎ ማን አስቀምጧል ማለት ነው? ጀስቲን አስቀምጧል ማለት ነው። ሌላ ምን ብሏል? እኛ የተሰቀለውን ሰው ኢየሱስን ከዚያ ከማይሞተው ዘላለማዊ አምላክ ቀጥሎ ለእርሱ ሁለተኛ ደረጃ እንሰጠዋለን ብሏል። ስለዚህ አሁን እነ ማማዬ እንደሚያምኑት እኩል ደረጃ አላቸው ብሎ ጀስቲን አያምንም ማለት ነው። አርጌንዝ አሌክሳንድሪያ ኦሪጋን ብንመለከት ምን ብሎ አስቀምጧል? ኤንድ ኦልሶ ዊ ሜይ ኮል ሂም ኤ ሰከንድ ጋድ ብሎ አስቀምጧል። እኛ እሱን የምንጠራው ምን ብለን ነው ብሏል? ሁለተኛ አምላክ ብለን ነው የምንጠራው ብሏል። ዛሬ ክርስቲያኖች እንደሚያምኑት እኩል አድርጎ አይቆጥሩትም ማለት ነው። አሁንም ሌላ ማየት እንችላለን። ኦሪጋን ከተናገራቸው ንግግሮች ውስጥ we should not pray to anyone begotten, not given to the Christ himself, but only to the God in the Father of all, to whom even our Savior himself prayed, as we have explained, and to whom he taught us to pray. For when he here teach us to pray, he did not teach us to pray himself, but to the Father, saying God, ለተወለደ ለየትኛውም አካል መጸለይ መስገድ የለብንም፣ ለክርስቶስም ቢሆን not even to the Christ፣ ለክርስቶስም ቢሆን መስገድ መጸለይ የለብንም። ነገር ግን የምንጸልየው ሁሉን ለፈጠረው ለአብ ብቻ ነው። አስተውሉ፣ እዚህ ጋር ለአብ ብቻ ነው። ይሄ ኦሪጋን ነው እያለን ያለው። በጣም ጥንታዊ የሆነ የቸርች ቤተክርስቲያን ፋዘር ነው እያለን ያለው። ምን እያለን ነው? መስገድ የለብንም፣ የምንጸልየው ሁሉ ለፈጠረው ለአብ ብቻ ነው፣ ለእርሱ ነው። ኢየሱስ እንኳን ጸልዩ ብሎ ያለን ጸሎትን አስተማረን ተብሎ በተጠየቀ ጊዜ ወደ እርሱ መጸለይን አይደለም ያስተማረው ለአብ እንጂ ብሎ አስቀምጧል ማለት ነው። አሁንም ብዙ ያስቀመጣቸው ሀሳቦች አሉ። ከሰዓት አንጻር እንዝለላቸውና ተርቱሊያን ምን ብሎ አስቀምጧል? አሁንም ይሄም በጣም ጥንታዊ የሆነ ከ160 እስከ 215 ኤዲ የነበረ የቸርች ፋዘር ነው። እየታያችሁ ከሆነ ምን ብሎ አስቀምጧል? because God is in like manner a father and he is also a judge, but he has not always been father and judge, merely on the ground of his having always been God. ወልድን ምን እንላለን? እናመልካለን ብሎ ይናገራል። ስለዚህ አንድ አምላክ ብለን አብና ወልድን ምን ብለን እናመልካለን? አንድ አምላክ ብለን ነው የምናመልከው። ቻፕተር 12 ላይ መመልከት ትችላለሽ ማለት ነው እዛው ተጭነዋል ይላል። ጣዖቶቻቸውን እንደው ምን ብሎ ይናገራል? እስከ ሽምግልና ድረስ እኔ ነኝ፣ ሽበት ድረስ እሸከማችኋለሁ፣ እኔ ሰርቻለሁ፣ እኔም ማነሳለሁ። በማን ትመስሉኛላችሁ? ከማንስ ጋር ታስተካክሉኛላችሁ? ወርቁን ከኮረጀ የሚያፈሱ ብሩን ከሚዛን የሚመዝኑ እርሱ አንጥረኛውን ይቀጥራሉ፣ እርሱም አምላክ አድርጎ ይሰራዋል። ከዚያስ ያመልኩታል፣ ይጸልዩለታል፣ አይሰማቸውም። ግን እኔ እውነተኛ አምላክ ነኝ እያለ ስለራሱ ከምድር ላይ ካሉ ጣዖታት አንፃር ራሱን ለይቶ እየነገራቸው እንጂ ከራሱ ከወልድና ከመንፈስ ቅዱስ ጋር እያነጻጸረ አይደለም። ሲጀመር አብ ነው ተናጋሪው ብልሽ እንኳን ይሄን እየተናገረ ያለው በልጁ በኩል ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 9 ላይ ጌታ ኢየሱስ እኔ በአብ እንዳለው አብን በእኔ እንዳለ እመኑ ብሏል። ስለዚህ አብ ተናጋሪ ሲሆን እንኳን የሚናገረው በልጁ በኩል ነው። የኩነት ትምህርት ምናልባት ካልተረዳሽ ኩነት የወልድ ኪውንነት የአብና የመንፈስ ቅዱስ ቃልነት ነው። ስለዚህ ሲናገር በልጁ በኩል ነው። ልጁ ከሱ ተለይቶ አይደለም ማለት ነው። ስለዚህ ከምን አንፃር ነው ከኔ ሌላ ማንም የለም እያለ ያለው? እስራኤላውያን አሕዛብ ከሚያመልኩት አማልክት አንድ ነው ብለው እንዳያስቡ ከኔ ውጪ እናንተ የምትሰሯቸው አማልክቶች ከኔ ጋር አይደሉም ብሎ ራሱን ከነዛ ምድር ላይ ከተዘረዘሩ ጣዖታት እየለየ ከሚመለኩ ጣዖታት እየለየ እየተናገረ ነው። እንዲሁም ኢሳይያስ 45 ላይ ከዛው አንፃር ነው እየተናገረ ያለው። ከራሱ ህላዌ ጋር አይደለም ማለት ነው። አንደኛ ቆሮንቶስ ምዕራፍ 8 አንስታለች። አንደኛ ቆሮንቶስ ምዕራፍ 8 ላይ አንዱ አምላክ የተባለው አብ ነው ብላለች። በደንብ አስተውይ። የክርስቶስ ኢየሱስን አምላክነት በደንብ አምነሽ ትወጫለሽ ማለት ነው። ቅዱስ ጳውሎስ ከምን አንፃር ነው እንግዲህ አንድ አምላክና አንድ ጌታ ብሎ እየተናገረ ያለው? እንዲህ ይላል እንግዲህ ለጣዖታት የተሰዋውን ስጋ ስለመብላት ጣዖት ሁሉ ለዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን አለ። መቼም አለ ብዙ አማልክትና ብዙ ጌቶች አሉ። ምኖች ብዙ አማልክትና ብዙ ጌቶች አሉ። ወገኖቻችን አሁን አብዛኛው ጊዜ ብዙ ጌታ የተባላለ ዮሴፍ ጌታ ተብሏል፣ አብርሃም ጌታ ተብሏል፣ ሙሴ አምላክ ተብሏል ነው ይላሉ። ቅዱስ ጳውሎስ ከነሱ ለየው። ብዙ አማልክት የተባሉ አሉ፣ አዎ። ብዙ ጌቶች የተባሉ አሉ፣ አዎ አለና ነገር ግን አለ በሰማይ ሆነ በምድር ሆነ አማልክት የተባሉ ምንም ቢኖሩ ለኛስ ነገር ሁሉ ከእርሱ የሆነ ለእርሱ የሆነን አንድ አምላክ አብ አለን አለ። ነገር ሁሉ ከእርሱ የሆነ ምን አለን? አንድ አምላክ
አብ አለን። ነገር ሁሉም በእርሱ በኩል የሆነ ምን ነገር ሁሉ በእርሱ በኩል የተፈጠረ ቆላስይስ ምዕራፍ 1:15 እርሱ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩ ዙፋናት ቢሆኑ ወይም ጌትነት ወይም ማለቅነት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል እንደተባለው ነገር ሁሉ በማን በኩል የሆነ በጌታችን በኢየሱስ በኩል የሆነ ማለት ነው። በሰማይና በምድር ሁሉ የተፈጠረው በማን በኩል ነው? በልጁ በቃል በኩል ነው። ስለዚህ ምን አለ? ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆነን አንድ ጌታ ኢየሱስ ክርስቶስ አለን። ኦኬ ክርስቶስ ጌታ ስለተባለ አብ አምላክ ስለተባለ ክርስቶስ ኢየሱስ አምላክ አይደለም እያልሽ ነው? ኦኬ አምላክ እኮ ከተባለ ሙሴም አምላክ ተብሏል እኮ። ለምን ለአብ አምላክ ሲባል የባህሪ ያደረግሽው ለጌታችን ኢየሱስ ክርስቶስ ጌታ ሲባል ደግሞ አይ የባህሪ አይደለም ብለሽ ልትነጥዩ ይሻልሽ። ጌታ ዮሴፍም ተብሏል አይደለ? አምላክ ደግሞ ሙሴ ተብሏል። ለአብ ሲሆን አምላክ ሲባል የባህሪ አምላክነትን ሰጪና ክርስቶስ ኢየሱስ ጌታ ሲባል የባህሪ ጌትነት አይደለም እንዴት ልትይ ይቻልሽ? ምክንያቱም ቅዱስ ጳውሎስ ብዙ ጌቶች የተባሉ አሉ፣ ብዙ አማልክት የተባሉ አሉ። ነገር ግን ብሎ ከነሱ ለይቶ እውነተኛ የባህሪ ጌትነትና እውነተኛ የባህሪ አምላክነት ለይቶ ስለ አብና ስለ ወልድ እየተናገረ ነው። ስለዚህ እዚህ ጋር የሁለቱም የአብም የወልድም አምላክነትን ቅዱስ ጳውሎስ ፍንትው አድርጎ ከአማል ነው መቀበል ነው። ከዛ እውነተኛ አምላክ ተብሏል አብ ነው። ባይዘዌ ክርስቶስ ኢየሱስ ከጣዖታት አንፃር ለይቶ እየተናገረው ነው። ስለ አብ እውነተኛነት ለአይሁዳውያን እየነገራቸው እየመሰከረለት ነው። ልክ ወልድ ስለ አብ እንደመሰከረው ሁሉ አብም ደግሞ ስለ ልጁ ይመሰክራል። ዕብራውያን ምዕራፍ 1:8 ስለ ልጁ ግን አለ አብ ስለ ልጁ ግን አምላክ ሆይ ዙፋንስ ከዘላለም ድረስ ይኖራል። የመንግስት በትር የቅንነት በትር ነው። ማን ይሄን የሚመሰክረው? አብ ስለ ልጁ። ወልድ ስለ አባቱ እውነተኛ አምላክነት መሰከረ። አብም ስለ ልጁ አምላክነት ሲመሰክር እንመለከታለን። ደቂቃ ያላለቀም ከ29 ያቆምኩት ከ29 ያቆምኩት ቆንጂት አንድ ደቂቃ አለኝ። አታቋርጭኝ። እኔ እያየሁ ስለሆነ አንድ ደቂቃ አለኝ። ከ29 ከሆነ 6 ደቂቃ ነው። 77 ደቂቃ ነው። እሺ አዳምጪ። ወልድ ስለ አብ እንደመሰከረው ሁሉ አብም ስለ ልጁ መንፈስ ቅዱስ መፍጠር የሚችል ነው። አብ መፍጠር የሚችል ነው። ወልድ መፍጠር የሚችል ነው ተብለው እነዚህ በመለኮት የተካከሉ አካላት በሶስት ተገልጠው ልዩነት አይሰማም። ሄራርኪ ያለ ወይስ ይል ራሲ ውስጥ አንድ በአካል ሶስት ብለን ነው ምናምን ነው። የስልጣን መበላለጥ በስላሴ ውስጥ አለ የለም? የለም። እሺ በስላሴ ውስጥ የስልጣን መበላለጥ አለ ብሎ የሚያምን ሰው መናፍቅ ነው አይደለም? አይደለም። ከምን አንፃር ከስጋ አንፃር ያብራሩ አባቶች አሉ። በስላሴ ውስጥ አሁን አንድ ሰው የስልጣን መበላለጥ አለ ብሎ የሚያምን መናፍቅ ነው ወይስ አይደለም? መናፍቅ ነው። በስልጣን አንፃር ጌታችን ኢየሱስ ከስልጣን አንፃር ጌታችን ኢየሱስ እንደተናገረው ዮሐንስ ወንጌል 14:28ን ያብራሩበት ከስጋው አንፃር እንደሆነ አባቶች አሉ። አሁን እሱን ላሳይሽ ፈልጊያለሽ? መናፍቅ እሺ መናፍቅ ነው ብላናለች። በደንብ መናፍቅ ነው። ከስልጣን አንፃር አብ ከወልድ ይበልጣል ሆኖ እየሰማችሁ ነው እንዴ? ኦሪገን ዘአሌክሳንድሪያ እና ጀስቲን ማርቲንም መናፍቅ ብላቸዋል የዛሬ ቀን ወገናችን። ምክንያቱም ምን ብለው አስቀምጠዋል? ዘ ሰን ሂ ስቴትስ ኢዝ ኢንፌሪየር ቱ ዘ ፋዘር። ይኸው ቻፕተር 12 ላይ አብና ወልድ አንድ አምላክ፣ ይኸው እኛ አንድ አምላክ ስትይ አሁን ምሳሌ የአብና የወልድ ሁለተኛ አምላክነት ነው ብለው ዮስጦስ ሰማዕቱ ጀስቲን እና አርጊዛ አሌክሳንድሪያ ኦሪገን ሌሎቻች ፋዘሮች ለኢየሱስ አናዘር ጋድ እና ሰከንድ ጋድ የሚል ተርሚኖሎጂ ይጠቀማሉ። ይሄንን ታምኛለሽ ወይ ትቀበልሽ ወይ ታትቀበኝ? አላለም። ይሄው እያሳየሁሽ ነው ቆንጂት። አላለም። በመጀመሪያ ቻፕተር 12 ላይ እሱ በግልጽ ይሄን ማን ያለው? ይሄው ኦልዞ ዊ ሜክ ኦል ሂም እሺ አንድ ሚውት አድርጊ ላሳይሽ ራሱ ኦሪገን ምን ብሎ ይናገራል? ቻፕተር 12 ላይ አንድ ሚውት አድርጊና ላሳይሽ። አንድ ሚውት አድርጊና ራሱ ዮሐንስ ወንጌል ምዕራፍ 14
ኢየሱስ አምላክ ነው ያለበትን አምጪልኝ አላልኩሽም ብለዋል እያልኩሽ ነው። አላለም ምትይ ሆነ በስልጣናቸው አንድ እንደሆኑ ያምናል። አንድ እንደሆኑ ያምናል። አንድ እንደሆኑ ያምናል። አንድ እንደሆኑ መጽሐፉን ክፈችልኝ። መጽሐፉን ክፈችው። መጽሐፉን በራሱ መጽሐፉን ክፈችው። ቻፕተር 12ን ክፈችልኝ። እኔ እንደምከፍትልሽ ያው እኔ መጽሐፉን ከፍትልሻለሁ። አንቺ ክፈችው። ከፍተዋል። እሺ ደቂቃ ይቆምልኝ። ደቂቃ ይቆም። መጽሐፉን እስከምከፍት ደቂቃ ይቆም። 2 ደቂቃ ነው የቀረሽ። ባይዘው ጥያቄውን ማብራሪያ ላግም በጥያቄሽ ላይ ያብራራሽ ስለነበር ማለት ነው። 41 ላይ ቆሟል። 41 ላይ አቆም ያለው ጥያቄ ነው። እሺ ደቂቃሽን ተጠቀሚ። ዋይፋይ በርቷል። ላስጀምር ነው እህታችን። ኦኬ አንዴ ሰማሻል። ደቂቃሽን ተጠቀሚ፣ ሰዓት ስለሌለን ማለት ነው። አንዴ ዋይፋይ እያገናኘን ስለሆነ ነው። አንድ ጊዜ ጠብቂ። ደቂቃው ቆሟል። በነገራችን ላይ ቆሟል። ብዙ የሚያስቸኩልሽ ነገር የለም። ላስጀምር ነው። ባይዘው በጣም ስለቆየሽ ወደ ቀጣይ ጥያቄሽ ወይ ሂጂ ወይም ደግሞ መረጃውን ቶሎ በይ። ጊዜያችንን አታባክኝ አልተዘጋጀሽ ነገር ላይ። ወደ አንቺ ልላከው። እሺ መጨረሻ ላይ ከፍቻ ያሳይሻለሁ። ኢንሻአላህ ማጠቃለያው ላይ ከፍቻ ያሳይሻለሁ። ወደ ቀጣይ ጥያቄ ልሂድ። የለሽ ማስረጃ ከመፈጅ ኦኬ። ማስረጃ የለሽም። በሌለሽ መጽሐፍ ነው በመጀመሪያ ደረጃ እያወራሽ የነበረው ማለት ነው። ክፈችው። ማስረጃውን ክፈችው። ለተናገርሽው ነገር ያ ማስረጃ የለሽ። ወደ ቀጣይ ጥያቄ በይ። ጊዜ አንገልም፣ ምክንያቱም መረጃ በሌለሽ ነገር ስለሆነ እያወራሽ የነበረው ማለት ነው። ወደ ቀጣይ ጥያቄ ቀጥይ። ወገናችን አለሽ? ወደ ቀጣይ ጥያቄ አለሽ? አስጀምሬያለሁ። ደቂቃ ባይዘው እኔ ልቀጥል ነው ወደ ጥያቄ ማለት ነው። ደቂቃውን ስለጨረሰችው መውዳ እየከፈትኩልሽ ነው። ከፈችው አንዴ መጣልሽ። እሺ ወደ ቀጣይ ጥያቄ የለሽም ማስረጃው ሲጀምር ባልተዘጋጀሽው ነገር። ወደ ቀጣይ ጥያቄ ይሄው ከፈትኩልሽ። ወደ ቀጣይ ጥያቄ እዚህ መጽሐፍ ለማምጣት ወይ ኦኬ ይታይሻል። ወደ ቀጣይ ጥያቄ ደቂቃሽ አልቋል። ሲጀመር ደቂቃሽ አልቋል። ኖ ይሄው ደቂቃሽ አልቋል። አይደለም አቁም ያለው ማስረጃው ሲመጣ ደቂቃሽ አልቋል አትበይ። ይሄው ይታይሻል። Chapter the scripture of the truth that I said
ቻፕተር 12 ላይ አንደኛ የራሱን መጽሐፍም አይደለም የከፈትሽው። እሺ ጨርሰሻል ደቂቃሽን። ወደ ቀጣይ ጥያቄ እንሂድ። አልጨረስኩም። አስቁሜ ነበር ማስረጃ ልከፍት ስል አቁምልኝ ብዬሻለሁ። አስቁመናል። አንድ ደቂቃ ነበር የቀረሽ። አንድ ደቂቃ ነበር የቀረሽ። ጨርሰሻል። አንድ ደቂቃ አይደለም። አስቁመናል። አስቁምና ነው ማስረጃ እንክፈት አላለ ከ36 ነበር የጀመርኩት። የማነብበት ግዴታ የለብኝም። ሰማሽኝ አይደለ? አምጥቼ ላንቺ 30 ጊዜ እማነብበት ግዴታ የለብኝም። አምጥቼ ላነብልሽ ሰዓት ልታስቆሚ ተስማማል። አምጥቼ ማስረጃውን ከፍቼ ከቦታው አሳየውሽ። ሰማሽኝ አይደለ? አምጥቼ ላነብልሽ ነው የተስማማው። መውዳ በመጨረሻ ሰዓት ላነብልሽ ተስማማል። እያየ ያለው አንዴ ተረጋጊ ወገናችን እንትን አትበይ። በመጨረሻ ሰዓት ረብሻ ትፍጠሪ። እሺ ደህና ተወያይተሽ ማለት ነው። ደቂቃሽ ከ36 ነው እንትን ያልሽ የጀመርሽው ከ30 ብለሻል አይደል? ደቂቃ ይቆጥረሽ ነበር። ከስንት ነው የጀመርሽው? ወታችን እስቲ አንሱ። ከስንት ነው የጀመርሽው? እሱን ማቴሪያል እስክታሳይ ድረስ ጨረሽ እያልኩሽ እኮ ነው። ኖ ድጋሚ አምጥቼ ላንቺ የማንበብ የለብኝም። ማነብበት ሰዓት ከኔ አይደለም የሚቆረጠው። እሱ ለብቻ 3 ደቂቃ ተሰጥቷል። ለብቻ ተሰጥቷል። አሁን ላለመጠየቅ ነው እየሞከርሽ ያለሽው። ላለመጠየቅ እየሞከርሽ ነው አሁን ጥያቄ አትግቢ። በመሃል ያዘጋጀሽው ጥያቄ 20 ደቂቃ የሚፈጅ ይሆናል። ያንን ጥያቄሽን እስክትጨርሽ ድረስ 10 ደቂቃ ሞላኝም እያልሽ እንድትጮሂብን አይደለም። በ10 ደቂቃ ውስጥ እንድትጠቀሚ ነው። 3 ደቂቃ መረጃሽን እስክታመጪ ድረስ አሁን ወደ ጥያቄ ልጠይቅ ነው። 2 ደቂቃ ልጠይቅ ነው። መውዳ 2 ደቂቃ ካላጨረሽኝ አልቀጥልም። አትረብሽ። የመጀመሪያ ስለሆነ እንዲቀሳለታችን ይቻላል። ይቅርብኝ በቃኝታሽ ይቻላል ነው እንደዚህ ኢቭን ላመጣሽ ሊንክ እስኪልክልሽ ድረስ እኮ ነው። ሊንክ እስኪላክልሽ ድረስ እኮ ነው የጠበኩሽ። ባይዘው ሊንክ እስኪላክልሽ ተዘጋጀሽው ነገር ስታወሪ ሊንክ እስኪላክልሽ ድረስ ነው የጠበኩሽ። አሁን አንዴ ወደ ቀጣይ ጥያቄ ልሄድ። አትረብሽ ኖ ከ36 ጀምረሽ እንድንስማማ ጥያቄ አትጠይቂኝ። ይቅርብኝ። የ2 ደቂቃ ጥያቄ ለምንድን ነው ያስፈራሽ? የ2 ደቂቃ ጥያቄ ምን ብሎ እንዴ? ወይስ ተኩስ መስሎሽ ነው? የ2 ደቂቃ ጥያቄ እንደዛ አትጠይቂኝ። የ2 ደቂቃ ጥያቄ አያስፈራም። ባይዘው የኔ ጥያቄ በጣም ስለፈራሽ አንዴ እህታችን ተረጋጊ። ከስንት ነው የጀመርሽው? 2 ደቂቃ ተረጋጊ። ያማታልን። ከስንት ነው የጀመርሽው? ከ36 ነው የጀመርሽው። ከ36 ነው የጀመርሽው። ከ36 ጀመርሽ 4 ደቂቃ ተጠቀምሽ። ከ36 ያቆምሽበት ሰዓት ነው። ከ36 አንቺ ያቆምሽበት ሰዓት ነው። ከ37 ነው ከ37 ጀመርኩት አይደል? ከ36 ወገናችን እንግዲህ ምን ያህል ጥያቄን እንደፈራሽ ነው የሚያሳየው። ከጥያቄ ግን እንድታመልጥ ስለማልፈልግ ቀጥ ያለ ጥያቄ ልቀበል። ኖ ለማምለጫሽ አላመቻችልሽም። ቀጥ ጠይቂ። እሺ እቀጥላለሁ። እሺ ከማርያም ያልተወለደ አምላክ አለ ወይስ የለም? ከማርያም ያልተወለደ አምላክ አለ ወይስ የለም? ቶሎ መልሽ፣ ሰዓት እንዳትገይ። ከማርያም ያልተወለደ አምላክ አለ ወይስ የለም? በስጋይ መልስ የለም። እሺ ሁለተኛ ጥያቄ ከሶስቱ አካል ወልድ ክርስቶስ ኢየሱስ በስጋ ተገልጧል። ለማለትም ጠይቃ ለራሱ አዳምጣ ከሶስቱ አካል ወልድ ክርስቶስ ኢየሱስ በተለየ አካል ተወለደ ብለን ወልድ መንፈስ አንድ አምላክ ናቸው።
መጽሐፍ ቅዱስ በግልጽ ቋንቋ አብ ወልድ መንፈስ ቅዱስ ዮሐንስ ወንጌል ምዕራፍ ዮሐንስ ወንጌል ዮሐንስ ወንጌል ምዕራፍ 10:30 እና አብ አንድ ነው ብሎ ጌታችን ኢየሱስ የስልጣን አንድነታቸውና የአካል ልዩነታቸውን ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ 10 መንፈስ ቅዱስ አምላክ መሆናቸውን ነብይ ቆይ ስሚኝ፣ ጥያቄ ስሚኝ። አብ ወልድ መንፈስ ቅዱስ አምላክ መሆናቸውን እየተናገረ ነብይ ወይ ሐዋርያ ወይ ጳውሎስ ኢሳይያስ 48 ሰማሽ ወይ መጽሐፍ ቅዱስ ኢሳይያስ 48 ወይ ፋዘር ከጥንት አባቱ አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ ያስተማረ ወይ መጽሐፍ ቅዱስ ላይ ወይ ነብይ ወይ ደግሞ ኢየሱስ ወይ ጳውሎስ ወይ ደግሞ ኤርሊ ቸርች ፋዘር አቅርቢልኝ ቶሎ በይ። አብ ወልድ መንፈስ ቅዱስ አንድ አምላክ አፍጥኝ። አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ ያስተማረ ሚዩት አድርጊ። ደቂቃ ሰጥቼሽ ነው ባይዘው ጨርሰሻል፣ ግን ደቂቃ ሰጥቼሽ እኔ መልስልሻለሁ። ችግር የለውም። ደቂቃሽ አልቋል፣ ግን መልሱን ላስቀምጥላት። አብ ወልድ መንፈስ ቅዱስ ማስረጃ ከመጽሐፍ ቅዱስ ጌታችን ኢየሱስ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 አንዴ ሚዩት አድርጊ። ደቂቃሽን ጨርሰሻል። በእኔ አንዴ ሚዩት ጨርሰሻል። ደቂቃሽን ባይዘው ዮሐንስ ወንጌል ምዕራፍ 10:30 ላይ እኔና አብ አንድ ነን ብሎ ተናግሯል። እንዲሁም ደግሞ አንዴ ሚዩት ከአባቶች ትምህርትም ላሳይሽ። በአንደኛው ክፍለ ዘመን የነበሩ እነ ቅዱስ ኤራኒዮስን እነ ቅዱስ አግናጢዮስን ላሳይሽ። እንግዲህ ቅዱስ ኤራኒዮስ የማን ደቀ መዝሙር ነው ካለን የፖሊካርብ ደቀ መዝሙር ነው። ፖሊካርብ ደግሞ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ነው። ምን ብሎ ይናገራል? በእንተ መናፍቃን መጽሐፉ ቻፕተር 10 ቁጥር 1 ላይ ብሎ ይናገራል። ቤተክርስቲያን ምንም እንኳን በዓለም ሁሉ እስከ ምድር ዳር ድረስ ብትጓዝም ከሐዋርያት ከደቀ መዛሙርቶቻቸው አንድ አምላክ በሆነው ሁሉን የሚገዛ አብና የእግዚአብሔር ልጅ ለድህነታችን ሰው በሆነ በአንዱ በኢየሱስ ክርስቶስ በመንፈስ ቅዱስም ማመንን ተቀብላለች ብሎ ቅዱስ ኤራኒዮስ በስንተኛው ክፍለ ዘመን የነበረ ነው? በ189ኛው ክፍለ ዘመን የነበረ ነው። ወገኖቻችን ሥላሴ በኒቂያ ጉባኤ ነው ሲሉ ትሰማቸዋላችሁ። በአንደኛው ክፍለ ዘመን የነበረ አስተምሮ ነው እያልናችሁ ነው። በሐዋርያት በነቢያት የነበረ አስተምሮ ነው እያልናችሁ ነው። እንዲሁም ደግሞ ሰማዕቱ ቅዱስ አግናጢዮስ ምጡላ አንበሳ በመቶ ክፍለ ዘመን የነበረ አባት ነው። ወደ እስያ ላለችው ወደ ኤፌሶን ቤተክርስቲያን በላከው መልእክቱ ላይ ይላል በአምላካችን ፍቃድ በኢየሱስ ክርስቶስ በእውነት መከራ የተመረጠች ወደ ኤፌሶን አምላካችን ኢየሱስ ክርስቶስ እንደ እግዚአብሔር አስብ ከዳዊት ዘር ከቅድስት ድንግል ማርያም በመንፈስ ቅዱስ ግብር በእውነት ግብር መጸነስ አብ ወልድ መንፈስ ቅዱስን እንዲህ ብሎ እንዲሁም ደግሞ አንዴ ቅድም ስታንሹ ነበረ ሰማዕቱ ሰማዕቱ ጀስቲን ማርቲን 151 ክፍለ ዘመን የነበረ አባት ነው። ፈርስት አፖሎጂ ቻፕተር 13 ከቁጥር 5 እስከ ቁጥር በምክንያት እናመልከዋለን እርሱ እውነተኛ አምላክ ልጅ እንደሆነ ሁለተኛ አካል እንደሆነ በመንፈስ ቅዱስ ሶስተኛ አካል እንደሆነ በመረናል ይላል። ሰማዕቱ ጀስቲን ማርቲን በ151 ክፍለ ዘመን የነበረ አባት ነው። ቅዱስ አግናጢዮስ በ150 ክፍለ ዘመን የነበረ አባት ነው። እንደዚህ የሚያምነው ማለት ነው። አርሰሻል አብ በክብርና በእውቀት እንደሚበልጥ ዮሐንስ ወንጌል ምዕራፍ 10 አሁን የተጠቀሰኝ ያብራራው ዮሐንስ ወንጌል ምዕራፍ 10 ዮሐንስ ወንጌል ምዕራፍ 14 ቁጥር 28 አባቶች ቆይ አንዴ ጨርሰሻል። ደቂቃሽን ጨርሰሻል። እኔ እንደ አዲስ ልጀምር ነው። ሚዩት አድርጊ። ሚዩት ጨርሰሻል። ገና ኢራኒያስ ባወደን ደቂቃ አልጀመርኩም ማለት ነው። አያምንም ግን አትረብሽ ማስረጃውን አንቺ ኢራኒያስ ይኸው ጥያቄሽ ይኸው እኔ ኢራኒያስ ይኸው በእንተ መናፍቃን ቻፕተር 1 ቁጥር በእንተ መናፍቃን መጽሐፍ 10 ቁጥር 1 ላይ ምን ብሎ ያምናል? ቤተክርስቲያን አብና ወልድ አንድ አምላክ እንደሆኑ ያምናል። ቤተክርስቲያንም ይሄንን አምና ተቀብላለች ብሎ ያምናል። በስንተኛው ክፍለ ዘመን የነበረ ነው? በ189ኛ ክፍለ ዘመን የነበረ ነው። ባይ ዘ ዌይ ሄራኒዮስ የማን አባት የማን ደቀ መዝሙር ነው ካላችሁ የፖሊካርብ ደቀ መዝሙር ነው። ፖሊካርብ ደግሞ የማን ደቀ መዝሙር ነው? የዮሐንስ የወንጌላዊ ዮሐንስ ደቀ መዛሙር ነው ማለት ነው። ስለዚህ ከአባቶችም ትምህርት አሳይተሻለሁ። ጨርሰሻል። የመጀመሪያው ጨርሰሻል። ጥያቄ ተጠያቂ ነው። ጥያቄ ተጠያቂ ነው። ኦኬ ጀምሪ ጥያቄሽን አልኩት እንዴ ነው ሄራኒስ የተናገረው ልጅ እያነበቡ አንቺ ጀምሪ። እሺ ጀምሪ። ዮሐንስ ወንጌል 10:14ን የትኛውም አባት ከስጋው አንፃር አብ ይበልጣል ብሎ አብራርተውታል። ከስጋው አንፃር ማለት ነው። መላእክት እንኳን በጥቂት አነሰ ስለተባለ ማለት ነው። መጽሐፈ ምሳሌ ምዕራፍ 8 ቁጥር 27 ላይ ሰማዮችን በዘረጋ ጊዜ እኔ አብሬ ነበርኩ ይላል። ማን ነው ይሄንን የሚናገረው?
ይሄ ከስላሴ ጋር የተያዘ ጥያቄ አይደለም። ደቂቃዬን አትቢቶ ቀጥይ ሰማዮችን በዘረጋ ጊዜ እኔ አብሬ ነበርኩ ብሎ የሚናገረው አካል ማን ነው? ጥያቄ መልሽ። ስላሴ ነው። ለስላሴ ነው ነግሬሻለሁ የሚል የቁርአን አያ በቁርአን ላይ ተምረን ልንሄድ ነው ማለት ነው። ዛሬ የመቀደድ ምዕራፍ ምናምን የሚባሉ ቁርአኖችን ሽረን ነግሬሻለሁ የሚል የቁርአን አያ ልንተካ ነው ማለት ነው። መልሽልኝ። ሰማዮችን በዘረጋ ጊዜ ያብሬ ነበር የሚለው ማን ነገር እንዳትይ ነገር እንዳትይ። መልሱ ላይ ፎከስ አድርጊ ቆንጂትዬ። ሰማዮችን በዘረጋ ጊዜ ያብሬ ነበርኩ የሚለው ማን ነው? መልስ የላትም ወገናችን፣ መልስ የላትም። ይኸው እኔ ግን ከአባቶች ላሳያችሁ። መጽሐፈ ቅዱስ ቄርሎስ ኢየሩሳሌም ሃይማኖተ አበው ምዕራፍ 71 ቁጥር 4 ላይ ጥበብ ነው የእግዚአብሔር ልጅ ጥበብ ነው ብሎ ይናገራል። ሰማያትን ምድርን የፈጠረ ከአብ ጋር ማን ነው? ዮሐንስ ወንጌል ምዕራፍ 5:14 ላይ አባቴ እስከዛሬ ስለኝ እሰራለሁ ያለው ወልድ ክርስቶስ ስለሆነ አንዴ ራስሽ መልሰሻል። ጥበብ ብለሽ መልሰሻል። መልስ የለሽም። ጥበብ ኢየሱስ ክርስቶስ ነው። ቆሮንቶስ ምዕራፍ 1:24 ላይ የእግዚአብሔር ኃይልና ጥበብ ሚት አድርጊ። መልስ የለሽም። እሺ ዘፍጥረት ምዕራፍ 19 ቁጥር 4 አረ ወገናችን አንዴ ሚት አድርጊ። ኦሪት ዘፍጥረት ጥበብን አራተኛ አምላክ ወገናችን አንዴ ሚዩት አድርጊ። ሚዩት አላህም እንደናንተው የስላሴን አስተምሮ ስላላወቀ ልክ እንደ አንቺ ነው አሁን እየጠየቀ ያለው። እሺ አሁን ዘፍጥረት ምዕራፍ 19 ቁጥር 24 ላይ እግዚአብሔርን በሰዶምና በገሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲን አዘነበ አለ። እግዚአብሔር ባለ አካል አለ። እዚህ ጋርም ደግሞ እግዚአብሔር አረ መልሱ ምንሽ ወገናችን እንዴ ምን ልትሆኚ ነው? እኮ ኢንተርቪው ላደርግሽ አይደለም የመጣሽው መልስ እንድትመልሽ። ምን ልትሆኚ ነው የመጣሽው? እሺ በቃ መልሺ ጎበዝ። እግዚአብሔር በሰዶምና በገሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲንን አዘነበ ይላል። እግዚአብሔር የተባለ አካል አለ። እዚህ ጋርም እግዚአብሔር የተባለ አካል አለ። ስንት እግዚአብሔር ተብለው ተጠርተዋል? እዚህ ጋር ልመልስ። እሺ አዳምጪ። ቀጥይ። እግዚአብሔር በሰዶምና ከእግዚአብሔር ዘንድ ቆይ ከእግዚአብሔር ዘንድ ነው አይደል ያልሽኝ? ልመልስ። ምን ይላል መሰለሽ? እግዚአብሔር ከእግዚአብሔር ዘንድ የሚለው እግዚአብሔር ከራሱ ዘንድ ነው። ለምሳሌ እናንተ የያዕቆብ ልጆች ተሰብሰቡ፣ ስሙም አባታችሁ እስራኤልን አድምጡ ይላል። ያዕቆብ ምን ይላል? እስራኤልን አዳምጡ። ያዕቆብና እስራኤል የተለያዩ ሰዎች ሆነው ሳይሆን ነገር ግን ያዕቆብም ይሁን እስራኤል አንድ ሆኖ ሳለ ግን ምን ይላል? እናንተ ያዕቆብ ልጆች ተሰብሰቡ፣ ስሙም አባታችሁ እስራኤልን አድምጡ እያለ ይናገራል። እስራኤልና ያዕቆብ ማናቸው እየጠየቅሽ እንኳን አታውቂውም። ባይዘው እሺ፣ ወደ ቀጣይ ጥያቄ ታርጉም ዮናታን ማን ነው? ታርጉም ቀደም ስትጠቅሽ የነበረው አካል ጨርሰሻል። አንዴ ወደ ጥያቄ ወገናችን ወደ ጥያቄ ጨርሰሻል። መልስ የለሽም። ታርጉም ቀደም ስትጠቅሽ አንድ ሚዩት አድርጊ። እንደምታውቁት ወገናችን ደንግጣለች። የምሬን ነው የምላችሁ። አንድ ሚዩት አድርጊ። አርጉም ዮናታን ነው ቆንጂትዬ እየተጠየቅ ነው። መልስ የለሽም። አታውቂውም። የሰጡሽ አጠሬራ አለ። ያንን አጠሬራ ለመጥፋት ብቻ ነው የሰጣሽው። ወገናችን በሶዶምና በገሞራ ላይ ከእግዚአብሔር ላይ ሰማይና ዘነበ ታርጉም ዮናታን ማለት በነገራችን ላይ ያለችው ጥያቄ ምንድን ነው መሰላችሁ? ቅድም ስቀጥፋቸው የነበሩት እንትኖች በነገራችን ላይ ደቂቃ አቁሜያለሁ። ሰማሻል አይደለ ቆንጂት? ደቂቃ አቁሜያለሁ። ምክንያቱም በደቂቃዬ ላይ እያወራሽ ስለሆነ መልስም እየሰጠሽ ስላልሆነ ማለት ነው። ታርጉም ዮናታን ማን ነው? ቅድም ስጠቅሽ የነበረ አካል አለ። ስላሴ ጨርሶ አይታወቅም ብሎም ታርጉም ዮናታን ማን ነው? ቶሎ በይ። ማን ነው? የክርስቲያን አባት ነው? አሳይኝ እስኪ የቤተክርስቲያን አባት ለመሆኑ ቶሎ በይ አሳይን። ታርጉም ዮናታን የቤተክርስቲያን አባት ለመሆኑ ማስረጃ አሳይኝ። ገናችን ታርጉም ዮናታን ሲጀመር የቤተክርስቲያን አባት አይደለም። ነገር ግን እንትን ውስጥ አመጣችሁና ለስላሴ እንዲህ ብሏል አለች። እንዴት መሰላችሁ? የዚህ አስተምሮ ለዋህብያ
ማስረጃ ብሎ እንደመጥቀስ ማለት ነው። ባይዘው ደቂቃ ይዣለሁ ማጠቃለያ የብሉይ ኪዳን አረማይክ ትርጉም ነው። ጨርሻለሁ። አሳይተን አባት ለመሆኑ የቤተ ክርስቲያን አባት ለመሆኑ ማስረጃ አሳይ ወገናችን። የብሉይ ኪዳን አረማይክ የቤተ ክርስቲያን አባት ነው። የቤተ ክርስቲያን አባት ነው። የቤተ ክርስቲያን አባት ነው። ትርጉም ነው አላልኩም። አባት ነው አላልኩም። ስለዚህ የቤተ ክርስቲያን አባት ካልሆነ ለክርስቲያኖች ማምጣት አትችይም። ለኛ ለክርስቲያኖች ልክ አንቺ አንድ ጊዜ ባይዘው በጣም ረብሻ እየፈጠርሽ ያለሽው ጥያቄን ለመሸሽ ነው። በነገራችን ላይ ምን ልጠይቅሽ እንደምችል ራሱ ስላወቅሽው ማለት ነው። አቁሚዋለሁ ባይዘው ምክንያቱም በመሀል እየገባች ስለሆነ ማለት ነው። በመሀል እየገባች ስለሆነ ያንቺን ጥያቄ በስነ ስርዓት እየመለስኩልሽ ነበረ። ነገር ግን በዚህ እየገባች አንድ ሚታዲ በፈጣሪ ስም የመጀመሪያ ስለሆነ የተደናበርሽ ወገናችን ተረጋጊ። ተርጉም ዮናታን የቤተ ክርስቲያን አባ